ሰላም እንዴት ናችሁ ተማሪዎች? ዛሬ የተገናኘ ነው በ2018 ዓመተ ምህረት የመጀመሪያ ዙር ተፈታኞች የወሰዱትን የኤስኤቲ ወይም አፕቲቲዩድ ፈተናን አብረን እንሰራለን። እንግዲህ ይህን ጥያቄ ሙሉውን በፒዲኤፍ ማግኘት ከፈለጋችሁ አንደኛው ቴሌግራም ቻናላችን እንደ አማራጭ መጠቀም ትችላላችሁ። ቴሌግራም ላይ በፒዲኤፍ አስቀምጠናል ከመልሱ ከመብራሪያ ጋር። አፕሊኬሽናችን ላይ ደግሞ ልክ እንደዚህ ራሳችሁ ፈተና ክፍል ውስጥ ያላችሁ መስሏችሁ ቫይቡ ተፈጥሮላችሁ እንድትሰሩ ከፈለጋችሁ ደግሞ ኢንትራንስ ትሪክስ ብላችሁ ከፕሌይ ስቶር እና ከአፕ ስቶር አውረዳችሁ መስራት ትችላላችሁ። በቀጥታ ወደ ጥያቄዎቹ እንገባለን። እዚህ ጋር ያስቀመጥኩላችሁ ምንድን ነው እንደምታዩት የመጨረሻ ክለሳ ብለን ያስቀመጥንላችሁ ኖት ነበረ። በቅርቡ ያስቀመጥንላችሁ የሪቪዥን ኖት ነበረ። ያው ኤስኤቲ ፈተናዎች በሁለት ይከፈላሉ አይደለ? ቨርባል ሪዝኒንግ እና ኳንቲታቲቭ ሪዝኒንግ ተብሎ። ቨርባል ሪዝኒንጉ በተለምዶ እንግሊሽ ፓርት ይባላል። ኳንቲታቲቭ ደግሞ ማትማቲክስ ፓርት ተብሎ ይጠራል። እና የመጀመሪያው ክፍል በቨርባል ሪዝኒንግ ስር የምናገኘው ሲኖኒም ኤንድ አንቶኒም ጥያቄዎች ናቸው። የቃላትን ተቃራኒና ተመሳሳይ ፍች መፈለግ ነው። እነዚህ እስካሁን በብዛት የተለመዱት ኤስኤቲ ላይ ሲመጡ ዊዛውት ኮንቴክስት ነበር፣ ያለ ኮንቴክስት ነበር ሲመጡ የነበሩት። በባለፈው ዓመትና በአሁኑ ዓመት ግን በኮንቴክስት መምጣት ጀምረዋል። ይሄ ደግሞ በጣም ትልቅ አድቫንቴጅ ነው ያለላችሁ። ቃሉን አስዩ የምታደርጉት አናውቀውም ብላችሁ ነው የተቀመጠውን ቃል። ቃሉን የማታውቁት ከሆነ እንዴት እንሰራለን? ስቴፖች አሉ እዚህ ኖታችን ላይ ያስቀመጥንላችሁ። የመጀመሪያው ኮንቴክስት ክሉ መጠቀም ነው። ቃሉን በፍጹም የማታውቁት ከሆነ የተቀመጠውን ቃል ኮንቴክስት ክሉ ትጠቀማላችሁ። ኮንቴክስት ክሉ ማለት አረፍተ ነገሩ ምን ሊለን ነው የፈለገው፣ ያለዚህ ቃል ሊያስተላልፍ የፈለገው መልእክት ምንድን ነው። ከዛ በኋላ ሊሆን የሚችለውን ነገር እያስገቡ ፕሬዲክት ማድረግ፣ በፍጹም አይሆኑም ብለን የምናስባቸውን ምርጫዎች ቀድመን ማስወገድ፣ በመቀጠል የመረጥነው ምርጫ አስገብተን ትክክል ነው አይደለም የሚለውን ቸክ ማድረግ ነው። ተመልከቱ። ኢፍ ዘ ኤፒደሚክ ኮንቲኒውስ unabated there will be increased burden on our health care system። አሁን እዚህ ጋር unabated የሚለውን ወርድ ጭራሽ አናውቀውም ብለን የተነሳ ነው። unabated የሚለውን ወርድ ጭራሽ አናውቀውም ብለን አስምረንበት የተነሳ ነው። ኤፒደሚኩ ይሄ ወረርሽኙ እየጨመረ የሚሄድ ከሆነ ኮንዲሽናል ነው። there will be an increased burden on our health care system። ሄልዝ ኬር ወይም የጤና ጥበቃ ሲስተማችን ላይ ብዙ ኃላፊነቶች፣ ብዙ ጫናዎች፣ ብዙ ስራዎች ይጠበቁብናል። ምንነቱ ከቀጠለ ነው ይሄ ነገር ኤፒደሚኩ ምን ሆኖ ከቀጠለ ሪሊቭድ፣ አንደርሜንሽንድ፣ ኮንትሮልድ፣ አንፕላንድ። አሁን እዚህ ጋር የተቀመጡት ወርዶች በሙሉ አንፕላንድም ኮንትሮልድም ሪሊቭድ የሚሉትም እዚህ ጋር የሚመጡ አይደለም። መቆጣጠር አንፕላንድ ማለት ያልታሰበ፣ ኮንትሮልድ ማለት መቆጣጠር የሚቻል፣ ሪሊቭድ ማለትም በተመሳሳይ ልንቋቋም የምንችለው አይነት ነገር እንደማለት ነው። ሲሚላሪዝ ኮንትሮልድ ማድረግ እንችላለን በዚህ ኮንቴክስት። ሪሊቭድ የሚለውን ሰው ትክክለኛ መልሳችን ማን ነው የሚሆነው ማለት ነው። አንዳይሜንሽንድ ማለት ዳይሜንሽንድ መቀነስ ነው አይደለ? አን ሲሆን አፍራሽ ነው። ሊቀንስ የማይችል ቁጥሩ እየጨመረ የሚሄድ ኮንትሮል ማድረግ የሚያስቸግር። ስለዚህ ማች የሚያደርግልን ማን ነው? ሲኖኒም ፈልጉ ስለተባልን ቢ ያለው ይሆናል ማለት ነው። ኩዌሽን ነምበር 2 አሁንም ሌላ ሲኖኒም። ሲኖኒም ማለት ሲሚላር ነው። አንቶኒም ተቃራኒ ነው። ሌላ ሲኖኒም ጥያቄ ነው የተጠየቅነው። እዚህ ጋር ደግሞ ኢን ኦርደር ቱ ኢንሹር ፕሮስፔሪቲ፣ ብልጽግናን ለማረጋገጥ ኮማ ታደርጋላችሁ። አሁን ዝም ብላችሁ ይህን አናውቀውም ብላችሁ ሰርዙት። the country has to blank more of its wealth to long term economic development። ብልጽግናን ለማረጋገጥ ሀገሪቱ ምን ማድረግ አለባት ነው እያለን ያለው። more of its wealth to long term economic development፣ አብዛኛውን ሀብቷን ለረጅም ጊዜ የኢኮኖሚ ዴቨሎፕመንት ምን ማድረግ አለባት ብልጽግናን ለማረጋገጥ። ጠይቁ ራሳቸው። አንድ ሀገር ብልጽግናን ለማረጋገጥ አብዛኛውን ሀብቷን ምን ማድረግ አለባት? አፕሩቭ ማድረግ፣ ፕሮሚስ፣ ኮንፊርም፣ አሎኬት። ለረጅም ጊዜ የሚቆዩ የኢኮኖሚ ዴቨሎፕመንት ላይ ማዋል መቻል አለባት፣ መመደብ መቻል አለባት ብለን ነው የምንመለሰው። አፕሩቭ ማጽደቅ ነው። ፕሮሚስ ቃል መግባት ነው። ኮንፊርም መስማማት ነው። የተሻለው አሎኬት ነው። ለኢኮኖሚ ወርዶች ለገንዘብ ምናምን ለምሳሌ አንድ ሰው ያለው በጀት 5000 ብር ነው፣ 2000 ብር ለዚህ እመድባለሁ ሲል አሎኬት የሚለው ወርድ ነው የሚጠቀመው። አሎኬት ኢዝ ሞር ተመራጭ ነው ማለት ነው። ኩዌሽን ነምበር 3 the annual rainfall of some arid region is said to be rather erratic። ከዚህ በፊት መጥቶ ያውቃል ይሄ ጥያቄ እንግሊዝ ላይም ኤስኤቲ ላይ መጥቶ ያውቃል ከዚህ በፊት። አመታዊው የሳም ኤሪድ ሪጅን ማለት አንዳንድ በረሃማ ቦታዎች ናቸው። እነዚህ አንዳንድ በረሃማ ቦታዎች ላይ ያለው አመታዊ የዝናብ መጠን
ኢት ኢዝ ሳይድ ቱ ቢ ራዘር ኤራቲክ ይለናል። ሲኖኒም ነው ፈልጎ የተባለው። አሁን ኤራቲክን አናውቀው፣ መገመት እንችላለን። ምን አይነት ነው እዛ አካባቢ ያለው ብለን መገመት አይከብደንም። እነዛ ደረቅ የሆኑ በረሃማ ቦታዎች ላይ ዓመታዊ ዝናብ መጠናቸው ምንድን ነው ብለን ኮንክሉድ ማድረግ እንችላለን። ሪሌብል አስተማማኝ ነው፣ ሰስተኔብል ቀጣይነት ያለው ነው፣ ኤክሰሲቭ በጣም ብዙ፣ ኢሬጉላር በጣም አልፎ አልፎ የሚመጣ። ስለዚህ ሲ ላይ ያለው መልስ ነው። እስካሁን የፈለግነው ሲኖኒም፣ አሁን ደግሞ አንቶኒም እንፈልጋለን። ማርጂናላይዜሽን ኦፍ ማይኖሪቲ ግሩፕ ኢዝ አንዲሞክራቲክ ኤንድ ኢንሂውማን ባይ ኦል ስታንዳርድ። ማርጂናላይዜሽን አናውቀው። ማይኖሪቲ ግሩፕ ማለት ጥቃቅን ግሩፖች፣ ይሄ ለምሳሌ አንድ ማህበረሰብ ላይ የሚኖሩ ተገለው የሚኖሩ የተወሰኑ ማህበረሰቦች ናቸው ማይኖሪቲ ግሩፕ የሚባለው። የዘር በሃይማኖት፣ የዘር በአስተሳሰብ፣ በአመለካከት፣ በዘር ምናምን ትንሽ የሆኑ ከሜጀሪቱ ያነሱ ግሩፖች ማይኖሪቲ ግሩፕ ይባላሉ። የራሳቸው የሆነ ካልቸር የሆነ ቢሊፍ ያላቸው ሰዎች ማለት ነው። ለእነሱ እነሱን የሆነ ነገር ማድረግ፣ እነሱን ማርጂናላይዝ ማድረግ አናውቀው ማርጂናላይዝን፣ ግን እነሱ ማርጂናላይዝ ማድረግ አንዲሞክራቲክ እና ኢንሂውማን የሆነ ተገቢ ያልሆነ ማለት ነው ይለናል። ምን ማድረግ? ዲስክሪሚኔት፣ ኦኬ። ፖፑላር ማድረግ፣ እነሱን ከፍ ከፍ ማድረግ፣ ፓርሻሊቲ። አሁን ይላችሁ ኢኩዊቲ ሊሆን አይችልም። ፓርሻሊቲ ማለት ምን ማለት ነው? ማዳላት ነው። ማዳላት ግን የትኛው ነው ተመራጭ? ከዲስክሪሚኔሽን እና ከፓርሻሊቲ ተመራጭ የትኛው ነው? አሁን በሲኖኒም አይደለም ባይዘው። በሲኖኒም ከሆነ ዲስክሪሚኔት ማድረግ፣ ፓርሻል ማለት በኩል አይን አለማየት ማለት ነው። ፓርሻል ማለት ሶ ዲስክሪሚኔሽን እና ፓርሻሊቲ ሲኖኒሞቹ ሊሆኑ ይችላሉ። ሞር ዲስክሪሚኔሽን ሲኖኒሙ ነው። ፓርሻሊቲም በተመሳሳይ የሱ ሲኖኒም ነው። ስለዚህ ተቃራኒው ማን ነው? የማግለል ሰዎችን በኩል አይን ያለማየት ተቃራኒ ማን ነው? ኢኩዊቲ ነው። ሰዎችን እንደሚገባቸው መጠን እንዳሉበት ሁኔታ በኩል መጠን ትሪት ማድረግ ኢኩዊቲ ይባላል። ፌርነስ ወይም ኢኩዊቲ ይባላል። እና ዲ ላይ ያለው መልስ ነው ተቃራኒ ስለሆነ። ኢንተርናሽናል ዩኒቨርሲቲስ አኮሞዴት ኮንሶሞፖሊቲያን ይላል። አናውቀውም ይሄን ወርድ ብላችሁ ነው የምትነሱት። ስቱደንት ቦዲ ድሮን ፍሮም ኦል ኦቨር ዘ ወርልድ ሪጋርድለስ ኦፍ ጀንደር ኤንድ ካልቸራል ቢያዝ። ምንድን ነው የሚለው? ስለ ኢንተርናሽናል ዩኒቨርሲቲዎች ነው የሚያወራው። ኢንተርናሽናል ዩኒቨርሲቲዎች ምን ይሄ አኮሞዴት ማድረግ አንድን ነገር አቺቭ ማድረግ ማቻቻል ማመጣጠን ማለት ነው። ሶ ኢንተርናሽናል ዩኒቨርሲቲዎች ይህንን ነገር አኮሞዴት ማድረግ አለባቸው ወይም አዳፕት ማድረግ አለባቸው። እሱን አናውቀው ምን እንደሆነ። ስቱደንት ቦዲ ድሮን ፍሮም ኦል ኦቨር ዘ ወርልድ ሪጋርድለስ ኦፍ ጀንደር ኤንድ ካልቸራል ቢያዝ። የባህልም ሆነ የጾታ መገለል ሳይደርስባቸው ሁሉም ተማሪዎች በአንድ የሚታዩበት ሲስተም ክሬት ማድረግ አለባቸው። ሶ ይሄ ሲስተም ምንድን ነው? ሰዎችን አቃፊ የሆነ ማለት ነው። አቃፊ የሆነ ሁሉን በአንድ የሚያይ ሲስተም አዳፕት ማድረግ አለባቸው። አቃፊ የሆነ ማለት መልቲካልቸራል የሆነ ወርልድ ዋይድ የሆነ ሄትሮጂነስ የሆነ ተብሎ ዲፋይን ሊደረግ ይችላል። ሆሞጂነስ ግን ጠባብ የሆነ በአንድ አካባቢ የተወሰነ ተመሳሳይነት ላይ ብቻ ያተኮረ ማለት ነው። ስለዚህ ተቃራኒው ሆሞጂነስ ይሆናል ማለት ነው። The boy's behavior in the school has brought disgrace on his family. ልጁ ትምህርት ቤት ላይ የሚያሳየው ጸባይ ቤተሰቡ ጋር ዲስግሬስ እንዲሆን አድርጎታል ይለናል። በቤተሰቡ ዲስግሬስን አናውቀውም ብላችሁ ነው የምትነሱት። አሁን ኮንቴክስቱ በቂ አይደለም። ለምን ይህን ቃል ማናውቀው ከሆነ ወይ ምርጫዎቹን ካላወቅናቸው ምን አይነት ጸባይ ቢያሳይ ነው ዲስግሬስ የሆነው ፋሚሊ ላይ? ሸም፣ ሂዩሚሌሽን፣ ሆኖር፣ ሂዩሚሊቲ። እዚህ ውስጥ ሌሎቹ ሸም፣ ሂዩሚሌሽን፣ ሂዩሚሊቲ እነዚህ ተመሳሳይ ናቸው። ጥሩ ያልሆነ የተማሪ ጸባይ ናቸው። ሆኖር ግን ሪስፔክትድ የሆነ የተከበረ ማለት ነው። ስለዚህ ባይ ዲፎልት ይችን እንመርጣለን። አሁን ቃሉን ካላወቅነው ነው። ግን ዲስግሬስ የሚለው ሆኖር መሆኑን ካወቅነን እንመርጣለን እንደዚህ ብለን። ለምን መሰላችሁ? ዲስ ኮንቴክስት ኢዝ ናት ኢነፍ። ኮንቴክስቱ በራሱ ኢነፍ አይደለም፣ አጭር ስለሆነ እንደ ሌሎቹ አያብራራልንም፣ ወይም በኮንቴክስት ክሉ ለመስራት ትንሽ አስቸጋሪ ስለሆነ ነው። እና ሰች ካይንድ ኦፍ ኩዌሽን ደግሞ ሲያጋጥም ምርጫዎቹ ማየት ምርጫዎቹ ሼም፣ ሂዩሚሌሽን፣ ሂዩሚሊቲ እነዚህ ባንድ ሲን ሆኖር የተለየ ነው ማለት ነው። The doctor described drug and alcohol abuse as the greatest calamity of the age.
ዶክተሩ ስለ ድረግና ስለ አልኮል ይሄ ስለ ሱስ የሆኑ ነገሮች ሲያወራ እነዚህ ሱሶች ከፍተኛ የሆነ እድሜን ክሌም ያደርጋሉ ይለናል። የእድሜ ክሌሚቲ ያላቸው ይለናል። ወይም የእድሜ ክሌሚቲ አቢዩዝ አላቸው ነው እንደሚለው ሚንስ ክሌሚቲ ማለት እንግዲህ እዚህ ጋር ክሌሚቲ ተብሎ የተቀመጠውን ነገር ይቀንሱታል፣ ይጎዱታል ማለት ነው። አቢዩዝ ማለት ሶ ክሌሚቲ ምንድን ነው? የእድሜ ክሌሚቲ ማለት the greatest calamity of the age እድሜን የሚሸረሽሩ የሚጎዱ ናቸው ብለን መገመት እንችላለን። እድሜን የሚሸረሽሩ የሚጎዱ ናቸው ብለን ዲፋይን ማድረግ እንችላለን። ምርጫ ላይ ሲኖኒም ሆኖ ፈልጎ የተባልነው ሰው የሚሸረሽሩ የሚጎዱ ብለን ነው። ሴክሬት፣ ወንደር፣ ሪስክ፣ ሬሜዲ እነዚህ መካሻ ማለት ነው። ሬሜዲ ማለት ወንደር ማለት ማድነቅ፣ ሴክሬት ሚስጥር ነው። ሶ ሲ ነው መልሳችን። the design of the house created ample space for a good sized kitchen ጥሩ ሳይዝ ላለው ኪችን the design for the house created ample space ቤቱ ላይ የተሰራው ዲዛይን አምፕል ስፔስ ፈጥሯል። for a good sized kitchen ጥሩ ለሆነ የኪችን ሳይዝ የሚስማማ አምፕል ስፔስ ፈጥሯል። አምፕል ስፔስ ምንድን ነው መገመት አያቅተንማ። ፕሮፐር፣ ሰፊሽንት፣ ፉል፣ ስሞል የትኛው የበለጠ ተስማሚ ነው? ለስፔስ ነው ለቦታው። ፕሮፐር መደበኛ የሚል ትርጉም አለው። ፉል የሞላ ማለት ነው። ስሞል ትንሽ ነው። ሶ ከፕሮፐር እና ከሰፊሽንት የትኛው ነው ተመራጩ? ለስፔስ ከሆነ በቂ ነው ቦታ ይበቃል ስንል ለምሳሌ መኪና ውስጥ there is sufficient space እንላለን። ሶ sufficient is appropriate ነው ከዚህ ጋር አብሮ ለመሄድ። obesity is a growing physiological issue in many developed and developing nations today በአሁኑ ሰዓት በማደግ ላይ ባሉና ባደጉ ሀገራት ላይ ኦቤሲቲ አናውቀውም ቃሉን እንበል እንነሳ። ኦቤሲቲ በጣም ከባድ የሆነ ፊዚዮሎጂካል ኢሹ ነው ይለናል። ሲሪየስ የሆነ ኢሹ ነው ይለናል። ምንድን ነው ይሄ ነገር? ፊዚዮሎጂካል ማለት እንግዲህ ሪሌትድ ዊዝ ፊዚካል ነው አይደለ? ሀብታም መሆን ኢሹ ነው እንዴ በዚህ ሰዓት ማለት ኢሹዋቸው ነው ወይም ደግሞ እንደ ትልቅ ሲሪየስ ኢሹ መታየት ያለበት ጉዳይ ነው። ፊዚዮሎጂካል ኢሹ አይደለም። አንደር ኑሪሽመንት ማለት መቀንጨር ማለት ነው። በቂ የሆነ ኒውትሪሽን አለማግኘት አንደር ኑሪሽመንት እንለዋለን። ፋትነስ መወፈር ነው። ኦቨርዌይት እና ፋትነስ ከሁለቱ አንዱን እንመርጣለን። ግን ፈልጎ የተባለው ተቃራኒውን ነው ፈልጎ የተባለው የኦቤሲቲ። ስለዚህ አሁን የፊዚዮሎጂካል ኢሹ የሆኑትን እንለያለን። ሪችን እናስወግዳለን። ኢሊሚኔት አደረግ ነው ከኦቨርዌይት ከአንደር ኑሪሽመንት እና ከፋትነስ። ኦቨርዌይት እና ፋትነስ ዛያር ሲሚላር ናቸው፣ ተመሳሳይ ናቸው። ሶስቱ ኦቨርዌይት፣ አንደር ኑሪሽመንት እና ፋትነስ ዛያር ኦልሬዲ ምንድን ናቸው? ፊዚዮሎጂካል ኢሹ ናቸው። ከፊዚካል ከቦዲ ጋር የተያዙ ነገሮች ናቸው። ኦቨርዌይት ክብደት መጨመር ነው። ፋትነስም በጣም መወፈር ነው። አንደር ኑሪሽመንት ደግሞ በጣም መቀንጨር ነው። ሶ ኦቨርዌይት እና ፋትነስ ስለሚመሳሰሉ የእነሱ ተቃራኒ የሆነው አንደር ኑሪሽመንት ነው ብለን እንመልሳለን። በዚህ መልኩ እንመልሳለን። ኦቤሲቲ ግን የተለመደ ወርድ ነው። ሳይንስ ተማሪዎች በተለይ ታውቁታላችሁ። ኦቤሲቲ ግን ካልኩሌት ታደርጋላችሁ አይደል? ቦዲ ማስ ኢንዴክስ እያላችሁ እና ከእሱ ጋር ስለምታውቁት በቀላሉ ተመልሱታላችሁ። እናንተ ግን አሁን እዚህ ጋር አደራ የምላችሁ አንቶኒም ነው ሲኖኒም የተጠየቁት የሚለውን በጥንቃቄ መመልከት እንዳትረሱ፣ ከቸኮላችሁ ሉዝ ስለምታደርጉ። በመቀጠል የክላሲፊኬሽን ጥያቄዎች ናቸው የተቀመጡላችሁ። ክላሲፊኬሽን ማለት 4 ምርጫዎች ኤቢሲዲ የሚሉ ምርጫዎች ይቀመጣሉ። አራቱ በኤኒ ሚንስ ይመሳሰላሉ እርስ በርሳቸው አንዱ ከአንዱ ጋር። አንደኛው ግን የተለየ ነው። ኤዘር ሲ ወይም ኤ የተለየ ነው የሚሆነው። choose a word or phrase that doesn't fit into the group ከዚህ ጋር የማይስማማው the Ethiopian Herald ይሄ መጽሔት ነው። the Ethiopian Herald የሚባለው መጽሔት ነው። the New York Times ይሄም እንትን ነው። አዲስ ሪፖርተር፣ ሮሚዮ ኤንድ ጁሊየት እነዚህ ኢትዮጵያን ሄራልድ፣ the New York Times፣ አዲስ ሪፖርተር በሙሉ የመገናኛ ብዙሃኖች ናቸው። ሮሚዮ ኤንድ ጁሊየት ደግሞ ዚያር ካራክተር ናቸው። የሆነ ፊልም ላይ ያሉ ካራክተሮች ናቸው ሮሚዮ ኤንድ ጁሊየት የምንላቸው። ስለዚህ ዲ የተለየ ነው ብለን እንመልሳለን ማለት ነው። ዲ ላይ የተቀመጠው መልስ ትክክል አይደለም፣ የተለየ ነው ብለን እንደዚህ እንመልሳለን። እሺ choose a word that doesn't fit into the group። አሁንም ፋልከን፣ ኢግል፣ ቮልቸርስ፣ በተርፍላይስ ከነዚህ ደግሞ እንዴት ነው የምንመልሰው መሰላችሁ? አንዳንዶቹን የተቀመጡት እንስሳቶች ፋልከን ማለት ይሄ ትልልቅ ሐይቆች ላይ ሐዋሳ ሐይቅ፣ ጣና ሐይቅ ላይ ምናምን አካባቢ ያሉ እንትኖች ናቸው። እነዚህ
ምንድነው አማርኛ ስማቸው ጠፋኝ። ነጭ የሆኑ እንትኖች ናቸው፣ ሀይቅ ውስጥ የሚዋኙ ናቸው። ኢግልስ የምንላቸውም ትልልቅ የሚበሩ እንትኖች ናቸው። ፋልከኖችም ይበራሉ። ቮልቸርስ ደግሞ ቁራ አሞራ እያልን የምንጠራው ነው። ቮልቸርስ የሚባሉ ትልልቅ አሞራ ነው። በተርፍላይስ የምንላቸው ግን ትንንሽ ቢራቢሮዎች ናቸው። አራቱም አዋፋት ናቸው፣ ግን ሳይዛቸው በተርፍላይ ትንሽ ነው። ስለዚህ በተርፍላይ የተለየ ነው። አሁንም ሌላ ክላሲፊኬሽን ጥያቄ አለ። ማውንት፣ ኢስላንድ፣ ራስዳሽን፣ ኪሊማንጃሮ። ማውንት፣ ራስዳሽን፣ ኪሊማንጃሮ ዚያር ማውንቴን ናቸው። ኢስላንድ ግን ደሴት ነው። ቹዝ ኤ ወርድ ዛት ዳዝንት ፊት ኢንቱ ኤ ግሩፕ። ኮክፒት፣ ኤርሊነር፣ ፕሮፔለር፣ ኤሌቬተር። ከነዚህ ውስጥ ቃላቶቹ መለየት መቻል አለብን። ይህ ኮክፒት ከዚህ በፊት የሰጠናችሁ ፋይል ነበረ፣ ወርድስ ሪሌትድ ብለን ከፋንክሽን አንጻር ለምሳሌ ከመርከበኞች ጋር የሚዘወተሩ ወርዶች፣ ከኤርፕሌኖች ወይም ከአቪዬሽን ሴክተሩ የሚዘወተሩ ወርዶች፣ ከባቡር ሴክተር የሚዘወተሩ ወርዶች፣ ከሹፌሮች ጋር ወይም ከመኪና ጋር የሚዘወተሩ ወርዶች የሚሉ ስብስብ ሰጥተናቸዋል። እሱም ቼክ ማድረግ ትችላላችሁ። እና ከነዛ ውስጥ አቪዬሽን ላይ የተለመዱ ወርዶች ላይ ኮክፒት፣ ኤርላይነር፣ ፕሮፔለር የሚሉ ወርዶች አሉ። ኢሊቬተር ግን የተለየ ነው። ኢሊቬተር ጀስት ሊፍት ነው። ኢሊቬተር ብለን እንመልሳለን ማለት ነው። አሁን ደግሞ የምናያቸው እንግዲህ ጠጠር ያሉ የኤስኤቲ ጥያቄዎች ናቸው የሚሆኑት። ጠጠር የሚሉት ያው ከጊዜ አንጻር ምናምን ነው። ሎጂካል ሪዝኒንግ ኤንድ አናላይቲካል ኤንድ ሎጂካል ሪዝኒንግ ይባላሉ። የመጀመሪያው ኖቷችንን ላውጣና እንዴት አድርገን ኖቱ ላይ ሰተናችሁ እንደነበረ ለማሳየት ሊሞክር አስቀድሜ። ይኸውላችሁ የሎጂካል እና የአናላይቲካል ሪዝኒንግ ጥያቄዎች ላይ ምን አይነት ጥያቄዎች አሉ? ስቴትመንት ከኮንክሉዥን ጋር የሚሄድባቸው ጥያቄዎች ናቸው የመጀመሪያዎቹ። ብዙ አይነት ናቸው፣ ግን የመጀመሪያዎቹ ስቴትመንት ከኮንክሉዥን ጋር መለየት የምንሰራባቸው ናቸው። እነዚህ ራሱ በሶስት ይከፈላሉ። አንደኛ ካቴጎሪካል ይባላሉ። ኦል፣ ሳም፣ ኖ የሚሉ ወርዶች ያሉባቸው። ከዛስ ኢፍ እና ዜን ደግሞ ኮንዲሽናል ይባላሉ። ኦንሊ ወይም ኔጋቲቭ ወርዶች ያሉበት ደግሞ ኦንሊ ስቴትመንት ይባላሉ። ኦንሊ ስቴትመንት ተብሎ ይጠራሉ። አሁን የምንሰራው እነዚህ ነው። ፈርስት ዋን አሁን ጥያቄያችን እንመልከት። ከምን ጋር ነው የተገናኘው? ጥያቄያችን ስቴትመንት አለ፣ ከዛ ዲዳክሽን አለ። ስቴትመንቱን ከዲዳክሽኑ ጋር ማች ማድረግ ነው የተጠየቅነው ጥያቄ። ዜር ኢዝ ስቴትመንት፣ ከስቴትመንቱ ተነስቶ ያስቀመጥናቸው ዲዳክሽኖች አሉ። እነሱ ዲዳክሽኖች ቼክ እናደርጋለን። ስቴትመንቱ ምን ይላል መሰላችሁ? ጉሬላ ወልፌር ወዝ ትራዲሽናሊ ሊንክድ ዊዝ ማውንቴን ሬንጅስ። የጉሬላ ውጊያ ወይም የጉሬላ ጥቃት የሚባለው ከተራራማ ቦታዎች ጋር የተገናኘ ነው። አሚልካር ካብራል አሰርት ዛት ዜር አር ኖ ማውንቴን ጊኒ ቢሳው በት ሄሮይክ ፋይተር። እና አሚልካር ካርበል ምንድን ብሎ ነው አሰርት ያደረገው ወይም አሰምሽን ያስቀመጠው? ዜር አር ኖ ማውንቴን ጊኒ ቢሳው በት ሄሮይክ ፋይተር። ጊኒ ቢሳው ላይ ተራሮች የሉም። ለምሳሌ ኢትዮጵያ ውስጥ ያሉ የጉሬላ ፋይተር የሚባሉት በላይ ዘለቀ ሂስትሪ ስትማሩ ከኢታሊ ጋር የነበራቸው ፋይት የጉሬላ ፋይት ነው የሚባለው እና እሱ የሚደረገው በማውንቴን አካባቢ ነው። እና አሚልካር ካርባል የተባለ ሰው ምን አለ? ጊኒ ቢሳው ላይ ማውንቴን የለም፣ ግን ዜር አር ሄሮይክ ፋይተሮች በጣም ታዋቂ የሆኑ ጀግና ተዋጊዎች ወይም ተፋላሚዎች አሉ። አሁን ይችን ሀሳብ ይዘን ምንድነው ኮንክሉድ ማድረግ የምንችለው? የመጀመሪያው ዲዳክሽን ማውንቴን ሬንጅ አር ሞር ኢምፖርታንት ዛን ጉሬላ ፋይተር። እንደዚህ የሚል ሀሳብ አልተነሳም ጭራሽ። አልተነሳም። ለምን? ማውንቴን ሬንጅ ከጉሬላ ፋይተር በላይ ይጠቅማሉ የሚል ሀሳብ አልተነሳም። ሀሳባችን እዚህ ጋር ማሽ ማድረግ አለበት። ፋይቲንግ ስፒሪት ኢዝ ሞር ዲሲሲቭ ዛን ዋርሜሽን። ፋይቲንግ ስፒሪት ከዋርሜሽን በበለጠ ምንድነው ሞር ዲሲሲቭ ነው ወይም ትሪክ ነው። ይሄ ሸዋዥ ነው፣ ኢምፖርታንት ነው እያለ ነው። ቪክቶሪዝ ሶሊ ዲተርማይንድ ባይ ዋንስ ሚሊተሪ ስትራቴጂ። ቪክቶሪ ዲተርማይንድ የሚሆነው በሚሊተሪ ስትራቴጂ ነው፣ ብቸኛ ነው የሚለው ደግሞ እዚህ ጋር። አንድ ሰው አንድ አካል ድል ማሳካት የሚችለው ምን ከሆነ ብቻ ነው? ሚሊተሪ ስትራቴጂ ከተጠቀመ ብቻ ነው። እንደዚህ አይልም ሀሳቡ። ምንድን ነው የሚለው? ትራዲሽናሊ ድሮ ላይ
የጉሬላ ተፋላሚዎች ከተራራማ ቦታዎች ጋር እናያይዛቸው ነበር። አሁን ላይ ግን አሉ ብዙ ቦታ ላይ ለምሳሌ ጊኒ ቢሳው ላይ ምንም ተራራ የለም፣ ግን ሄሮይክ የሆኑ ፋይተሮች ተፈጥረዋል ነው የሚለው። ከዚህ ጋር ማች የሚያደርገው ፋይቲንግ ስፕሪት ከዋርሜሽን በበለጠ ነገሩን ይቆጣጠረዋል ነው የሚለው። የተሻለ ነው። ማውንቴን ሬንጅ ሞር ኢምፖርታንት ነው አይልንም። ብቸኛ ወሳኝ ነው ሚሊተሪ ስትራቴጂም አይልም። ስለዚህ ዲዳክሽንቱ ነው መልሳችን የሚሆነው። አሁንም በደንብ ተመልከቱ። there is a statement and assumption። አሰምሽኑ የመነጨው ከስቴትመንቱ ነው። ትክክል ነው ወይ? ማረጋገጫችን ስቴትመንታችን ነው። ይሄ ማለት ዓላማው ምን መሰላችሁ? ለምሳሌ እናንተ የህግ ሰው ብትሆኑ ህግ ተቀምጧል። የሲቪል ሎ አለ፣ ፋሚሊ ኮድ አለ። ያ ህግ ተቀምጦ ያንን ህግ አንብባችሁ በህጉ ትመራላችሁ እንጂ እና ያንን ህግ ኢንተርፕሬት ስታደርጉ ምን ያክል አስተዋይ ናቸው የሚለው ለመፈተሽ ነው ዓላማው። ስቴትመንቱ the 17th century writers were not happy with their contemporary period። በ17ኛው ክፍለ ዘመን የነበሩ ጸሐፊዎች ደስተኞች አልነበሩም። በነበሩበት ወቅት ባሳለፉት ጊዜ ወይም በእነሱ ታይም ላይ ደስተኞች አልነበሩም ይለናል። ይህ ስቴትመንቱ ነው። ከዚህ ስቴትመንት ተነስቶ አሰምሽን መንጭቷል። ይህ አሰምሽን ምንድን ነው? perhaps they were interested in their past። መች ነው ደስተኛ ያልሆኑት? in their contemporary period፣ ያኔ ጸሐፊ በነበሩበት ወቅት። perhaps የሚለው አፍራሽ አይደለም። ምናልባት ቀድሞውኑ ከነሱ ኮንቴምፖራሪ ፔሪዮዳቸው በፊት ደስተኞች ሊሆኑ ይችሉ ነበር ነው የሚለው። ናቸው ብሎ 100% አላልጠቃለለም። ኦኬ መሆን ይችላል። they were probably dreaming for a better future። ኦኬ ሜቢ በዛ ሰዓት ደስተኛ ካልነበሩ ወደፊት ጥሩ ፊቸር ነበራቸው ያስቡ ነበረ ይለናል። ስለዚህ ትክክል ነው። ይሄኛውም ሊሆን ይችላል። they were not critical for their own period። በነበሩበት ጊዜ ወይም በእነሱ ወቅት አስፈላጊ አልነበሩም፣ አላስፈላጊ ናቸው ይለናል ራይተሮቹ። they are not important not critical ይለናል። ስለዚህ አልተወራልንም። እኛ መናገር የምንችለው ካለችን ስቴትመንት ተነስተን ሁለቱን ነው ማቅረብ የምንችለው እንደ አሰምሽን። አሰምሽን ዋን እና አሰምሽን ቱ ትክክል ናቸው ማለት እንችላለን። አሰምሽን ስሪ ግን አብሮ አይሄድም። ስለዚህ መልሳችን ማን ነው? ቢ ላይ ያለው መልስ ነው። አሁንም ሌላ እንትን አለ። ስቴትመንቱ ምንድነው የሚለው? ስታንዳርድ እንግሊሽ ዲክሽነሪስ ኮንቴን ማች ሞር ዛን ዴፊኒሽን ወርድ። ስታንዳርድ የሆኑ የእንግሊዝኛ ዲክሽነሪዎች ከዴፊኒሽኖች የበለጠ ብዙ ነገሮችን ይዘዋል ነው የሚለን። ወይም ከቃላት ዴፊኒሽን በላይ ናቸው። ይሄ ማለት ብዙ ፈንክሽን አላቸው እያለ ነው ዲክሽነሪዎችን። እሺ እንየው። ስታንዳርድ እንግሊሽ ዲክሽነሪስ አር ሊሚትድ ቱ ወርድ አልተባልንም። ሊሚትድ ናቸው አልተባልንም። ስታንዳርድ እንግሊሽ ዲክሽነሪ ኮንቴን አዘር ኢንታየር ላይክ ፕሮናንሴሽን። ይሄ ሜቢ ሊሆን ይችላል፣ አሰምሽን ቱ ሊሆን ይችላል እዚህ ጥያቄ ላይ። ለምን በዴፊኒሽን ብቻ አልተገደቡም ስለተባለ ሌሎች ነገሮች ይዘዋል። ስታንዳርድ እንግሊሽ ዲክሽነሪ ዶንት ፕሮቫይድ ኤቲሞሎጂካል ኤክስፕላኔሽን። ስለዚህ ይህንን አልያዙም አልተባለም፣ ግን ከዴፊኒሽን ውጭ ሌላ ነገር እንደያዙ የተነገረን ሰው አሰምሽን ቱ ተቀባይነት አለው። ሲ ላይ ያለው መልስ ነው። እሺ አሁን ደግሞ አናላይቲካል ሪዝኒንግ ጠንከር ያለ እንትኖችን የማጥኛ ክፍል ውስጥ ገብተናል ማለት ነው። የትኛው መሰላችሁ? በዚህ ከኖታችን ካስቀመጥነው መካከል አናላይቲካል ፐዝል የሚባለው ሊነር አሬንጅመንት መጀመሪያ የሚመጣው አንደኛ አይደንቲፋይ ኤንቲቲ ኤንድ ፖዚሽን፣ ነገሮችን ቦታቸው መለየት። ሞስት ዲፋይን ከሆነው ክሉ መጀመር። ለምሳሌ ኤክስ ኢዝ አት ዘ ኤንድ የሚል ካለ ኤክስን መጨረሻ ላይ ማድረግ። ኔጋቲቭ ክሎችን ኢሊሚኔት ማድረግ። እዚህ ጋር የተቀመጠ ኤግዛምፕል አለ። ኤኒዌይስ እንመለስና እንስራ። ኩዌሽን ነምበር 17 በኢኤፍጂኤችአይ የሚጠሩ 5 ተማሪዎች አሉ። ኢ ኮምፕሌትድ ግሬድ 8 2 years ago። ኢ የተባለው ተማሪ 8ኛ ክፍልን ከ2 ዓመት በፊት አጠናቋል ወይም ጨርሷል። ኤፍ ደግሞ ሳት ፎር ዘ ግሬድ 6 ናሽናል ኤግዛም። ቴንሱን ተመልከቱ። ለ8ኛ ክፍል ፈተና አሁን አይደለም የተቀመጠው፣ ተቀምጦ ነበር። መች? በዛ ሰዓት። ጂ ኢዝ ከረንትሊ ኢን ግሬድ 7። ጂ ደግሞ 7ኛ ክፍል ነው፣ አሁን ላይ ነው 7ኛ ክፍል የሆነው። ኤች ኤንድ አይ አር ክላስሜት ኢን ግሬድ 9። ክላስሜት ናቸው ማለት መቼ? አሁን ሲምፕል ፕሬዘንት ነው። እሺ they are classmate in grade 9። አሁን ላይ 9ኛ ክፍል ናቸው ኤች እና አይ። ኤች እና አይ አሁን በዚህ ሰዓት
9ኛ ክፍል ናቸው። እንትናስ 8ኛ ክፍል የተባለው ከ2 ዓመት በፊት ሜይ ቢ ካልወደቀ 8ኛ ክፍልን ኮምፕሌት አድርጓል የተባለው ከ2 ዓመት በፊት። አሁን 10ኛ ክፍል ነው ማለት ነው። ኢ 10ኛ ክፍል ነው። ክላስሜት ማለት አንድ ክፍል የሚማሩ ማለት ነው፣ አንድ ባጅ ላይ ያሉ። ጂ ደግሞ አሁን 7ኛ ክፍል ነው። ኦል ዘ ፍሬንድ አር ሸሪንግ ኤ ፒዛ ዊች ሃዝ 8 ስላይስ አፍተር ኢች ዋን ሃዝ ፒክድ ስላይስ። እሺ ይሄኛው ደግሞ ኤፍ ደግሞ 6ኛ ክፍል አይደለ የነበረ፣ አሁን 6 ከ2 ዓመት በፊት 6 7 8ኛ ክፍል ነው ማለት ነው። አሁን ተመልከቱ። ኦል ዘ ፍሬንድ ሸሪንግ ኤ ፒዛ ዊች ሃዝ 8 ስላይስ 8 ስላይስ ያለው ፒዛ ለመካፈል ፈለጉና ይህንን ፒዛ ለመከፋፈል ፈለጉና ማን ብዙ ይድረሰው ይመስለኛል ጥያቄው። አፍተር ኢች ዋን ሃዝ ፒክድ ኤ ስላይስ ዘ 3 ስላይስ ሌፍት። ሁሉም አምስቱም አንዳንድ አነሱና ስንት ተረፋቸው መሰላቸው? 3 ተረፋቸው። 3 ስላይስ ተረፋቸው። ሌሎቹ ተነስተው 3 ተረፋቸው። ልክ እንደዚህ። አሁን በደንብ ተመልከቱ። አንዳንድ ሁሉም በልተዋል። 3 ተረፋቸውና አፍተር ኢች ዋን ሃዝ ፒክድ ኤ ስላይስ ዘ 3 ስላይስ ሌፍት አር ቱ ቢ ጊቨን ቱ ዘ ሞስት ሲኒየር ኦን ዜር ግሬድ ሌቭል ሁ ሹድ ጌት ዘ 3 ኤክስትራ ፒስስ። ሌሎቹ 3ቱ በትምህርት ለሚበልጡ ወይም ከፍ ላሉት ይሰጣቸው ተባለ። እነማን ናቸው መብላት የሚችሉት? ይሄንን እነማን ናቸው ይሄንን መብላት የሚችሉት? 3 ናቸው እንትኖቹ የተረፉን ፒዛዎች 3 ናቸው። ስለዚህ 3 ሰዎች ናቸው መብላት የሚችሉት ማለት ነው። ትልቅ ግሬድ ያለው ማን ነው? ከሁሉም 10ኛ ክፍል የደረሰው ኢ ነው አይደለ? ኢ እሱ ይበላል። ቀጥሎስ ማን ነው? ኤች እና አይ 9ኛ ክፍል ናቸው። ኤች አይ ኤች አይ የሚል አለ። ሲ ላይ ያለው ትክክለኛ መልስ ነው። ሲ ላይ ያለው ትክክለኛ መልስ ነው። ሲምፕል፣ ይሄ ቀላል ነው። ረጋ ብላችሁ ብቻ እንደስታንዳርድ ረዘም ሲል ከባድ ነገር ስለሚመስላችሁ ነው። አሁንም ስቴትመንት እና ኮንክሉዥን ጥያቄዎች ናቸው እዚህ ጋር የተቀመጡት። The following of art and literature is believed to be a measure of civilization. The flowering of art and literature is believed to be a measure of civilization. የሚያወራው ስለምንድን ነው? አርትና ሊትሬቸር እንደ ሲቪላይዜሽን ይቆጠራል ነው የሚለው። አርትና ሊትሬቸር እንደ ስልጣኔ ይቆጠራል። እሺ civilization is conclusion one. Civilization is associated with the development of literary art. ሜቢ ኤ ላይ ያለው ትክክል ነው። ኮንክሉዥን ዋን ትክክል ነው። ከሊትሬቸሪ አርት ጋር ይገናኛል። እሺ አኒሸንት ሲቪላይዜሽን እንደ ሞደርኒዝም አር አይደንቲካል። ስለዚህ ምንም ያወራው ነገር የለም ስቴትመንቱ ላይ ስለ አኒሸንት እና ስለ ሞደርን ምንም አላወራም። መካኒካል ሲቪላይዜሽን ኢዝ ሜጀር ኦፍ ሲቪላይዜሽን አዝ ኤ ሆል። ይሄ መካኒካል ሲቪላይዜሽን ማለት ማኑዋል ሲቪላይዜሽን ነው የተባል ነው። ምንድነው መካኒካል ሲቪላይዜሽን? የሲቪላይዜሽን መለኪያ ነው። ስለ መካኒካል ሲቪላይዜሽን የተባልነው ነገር የለም እኮ። ኮንክሉዥን ዋን ብቻ መልስ ነው፣ ቢ መልስ ይሆናል ማለት ነው። ኢፍ ዘ ወርድ ሲኖኒም ኢዝ ኮድድ ቱ። ይሄን ትምህርት ደግሞ የት ነው የመሰላችሁ ያስተማርናችሁ? ኮድ ላንጉጅ ፐዝል የሚል ትምህርት አስተምረናቸዋል። እዚህ ጋር ኤግዛምፕል እየሰጠን ዲቪቲ ማለት ወርክ ከሆነ እንደዚህ እያለን ስንሄድ ነበር። ቀላል ነው። ሉክ ፓተርኑን አውጡት። ሲኖኒም የሚለው ወርድ ከማን ጋር ነው? በዚህ ተተካ። ሲኖኒም ማለት ይሄ ነው። ኮድ ሰጠን። ለምሳሌ ስንጫወት ድሮ ምን እንባላለን? አንተ ስምህ እንደዚህ ነው እንላለን። ጓደኞቻችን አንተ እንደዚህ ነው፣ አንተ እንደዚህ ነው። ለምሳሌ አንተ ኤክስ ነው መጠሪያ፣ አንተኛው ዋይ ነው፣ አንተኛው ዜድ ነው ብለን ሰጠናቸው። ዜን ኤክስ ስንል ኤክስ የተባለው አቤት ይላል። ልክ እንደዛ ነው። ይሄኛው ሲኖኒም የሚለው ቃል በዚህ ተተክቷል። አንቶኒምስ ምን ተብሎ ይተካ ነው? አሁን ቃሉን ተመልከቱ። አንቶኒም የሚል ኤ አለ፣ ኤን አለ። ሌላ ደግሞ ኤን ማለት ምን ማለት ነች? እዚህ ጋር ይቺ ኤን ሶስተኛ ፊደል ነች። እዚህ ጋር ሶስተኛ ፊደል ፒ ነው። ሶስተኛ ፊደሉ ኤን ከፒ ጋር ማች ያደርጋል። ስለዚህ ኤን ማለት ፒ ማለት ነው። በኮዱ ኤን ማለት ፒ ነው። በመቀጠል ቲ እና ኦ። ቲ ማለት እዚህኛው ጋር እዚህ ጋር ቲ የለም። ኦ ግን ሁለቱም ላይ አለ። ኦን እንጠይቃለን። ኦ ማለት በዚህኛው አራተኛ ላይ ነው የሚገኘው። ይሄ ኦ ከኦ ጋር ተመሳሳይ ነው። ኦ ራሱ ኦ ነው፣ አልተቀየረም ኮዱ። ሌላኛው ደግሞ ኤን ነው። ኤን እዚህ ጋር አለ፣ ቅድም ነግራቸዋለሁ። ኤን ማለት ፒ ነው። ዋይ ደግሞ
እዚህ ጋር የሚገኘው ስድስተኛ ፊደል ነው። ከስድስተኛ ፊደል ነው። እዚህ ጋር ስድስተኛ አይደል? 1 2 3 4 5 6 ስድስተኛ አይደል? እዚህ ጋር ስድስተኛው ማን ነው? ዜድ ነው። ማን ነው? ዋይ ማለት ዜድ ማለት ነው። ማን ቀረን? ኤም። እዚህ ጋር ኤም አለ፣ እዚህ ጋር ኤም አለ። ኤም ማለት ኤን ማለት ነው። ይችን በደንብ ተመልከቱ። አሁን ቃሉን ልንጽፈው ነው። ፓተርን የምናወጣለት ወርድ አንቶኒም ነው። እሺ አንቶኒም ነው ፓተርን የምናወጣለት ወርድ ይሄኛው ማለት ነው። አንቶኒም ላይ ስንመጣ ኤ አለ፣ ኤን ላይ ስንደርስ ኤን በፒ ይተካል። ፒ በመቀጠል ቲ ላይ ደረስን። ቲ ፓተርን አልተወጣለትም፣ ቲን እንተዋዋለን። ኦ ግን ራሱ ኦ ነው ተብለናል። ኦ ኤን ላይ ስንመጣ ፒ ነው ድጋሚ። ዋይ ላይ ስንመጣ ዋይ ዜድ ነው። ኤም ላይ ስንደርስ ደግሞ ኤን ነው ተብለናል። ኤም በኤን ተተክቷል። ይህንን ቸክ እናደርጋለን። አሁን ስለ ማወቅ ያልቻልናቸው ኤ እና ፒን ብቻ ነው። ሌሎችን አውቀናቸዋል። ሉክ ሌሎችን አውቀናቸዋል። ስለዚህ ለምሳሌ እዚህ ጋር ተመልከቱ። አሁን ቸክ የምናደርገው ማንን መሰላችሁ? ይሄ ፒ ቲን አላወቅነውም አይደለ? ቲን አላወቅንም። ቲን አንፈልግም። ኦ ከዛ ፒን አውቀናል። ቲን ኮድ አውጥተንለታል። ዜድን አውጥተንለታል። ኤንን አውጥተንለታል። ሁለተኛ ፊደል ላይ ፒ የሆነበትን ቸክ እናደርጋለን። ይሄኛው ኦ ነው አይደለም? እዚህ ጋር ፒ ነው ሊሆን ይችላል። ይሄኛው ዜድ ነው፣ ይሄኛው ኪው ነው። እስኪ ቢን ተመልከቱት። አሁን ሁለተኛ ፊደሉ ፒ ነው አይደለ? ተመልከቱ በደንብ። ሁለተኛ ፊደሉ ፒ ነው። ከዛስ ሶስተኛውን ዘለለና አራተኛው ላይ ኦ ነው ይለናል። አራተኛ ላይ ስንመጣ አንቶኔማ። እሺ ቆዩኝ። አንቶኔም ከዛስ ኪው አንቶኒም ስንት ፊደል ነው ያለው? አንቶኒም የሚለው 1 2 3 4 5 6 7 ከሆነ አንዱ ሌተር የሆነ ሌተር አለ ባለ ሁለት ዲፋይን ባለ ሁለት ወርድ ሆኖ ዲፋይን የሚደረግ የሆነ ሌተር አለ። እሱማ ሊሆን ይችላል ማለት ነው። ቢ ካልም በኋላ ዩ እና ኪው ያለበት። ኤኒዌይስ ግን መልሳችንን አሁን አውቀነዋል። ምንም ሳንለፋ ማን እንደሆነ አውቀነዋል መልሳችንን። እሱ የሚሆነው ቢ ነው የሚሆነው። ኩዌሽን ነምበር 19 ቢ ነው የሚሆነው። ይኸውላችሁ ለምን ቢ አልን? እኛ ማወቅ የቻልናቸው ተርሞች እነዚህ ናቸው። ፒ ያለበት፣ ቀጥሎ ኦ፣ ከዛ ፒ፣ ከዛ ዜድ፣ ከዛ ኤን። እነዚህን አውቀናል እኛ። ይህን ፓተርን የተከተለው የትኛው ነው ብለን ስንሄድ ለምሳሌ ሁለተኛው ላይ ስንመጣ ቲ ብሎ ዜድ አደረገው። ከዛ በኋላ ፒ ኦ ፒ ዜድ ኤን። ኦኬ መልሳችን የሚሆነው መሰረዝ አለብን። ሲ ሳይሆን አይቀርም። ቲዜድ አይደለ? ቲዜድ ለመሆን ምን መሆን መቻል ነበረበት? ኤስ መኖር ነበረበት። ኤስ ከሌለ ኤስ ማለት ቲ ነው ተብሏል አይደለ? እዚህ ጋር ግን ያለው ኤ ነው። ሶ ኤ ቲ ተብሎ ዲፋይን ሊደረግ አይችልም ሌላ ኮድ ስላለው። በቃ ይሄ ውድቅ የሆነው በዛ ምክንያት ነው። የመጀመሪያው ግን ለኤ ቢ መሆን ይችላል። ለኤ በቢ ኮድ መደረግ ይችላል። ለምን? ስላልተያዘ። እሺ ኤ በቢ ተተካ እንበል። በመቀጠል ግን ኤን ላይ ስንደርስ ማን መሆን መቻል አለበት? ኤን በፒ ነው ተብለናል። ኮዱ ስለወጣለት ቢ ሆነ። ከዛ ቲ ነው። ቲ ኮድ አልወጣለትም። ቲ ኮድ ስላልወጣለት ማን አደረገው? የቲን ቦታ ማን አደረገው? እዚህ ጋር ዩ አደረገው። ይሁን ለምሳሌ ዩ መሆን ይችላል። ከዛ ቀጥሎ ማን መጣ? ኦ መጣ። አሁን ጥያቄ ይሄ እዚህ ጋር ይሄ ኪው መግባቱ ነው ያልታወጠልኝ። ሌሎች ነገሮች ፓተርናቸው በትክክል ገብቷል። ይሄ ኪው መግባቱ ግን ስቲል አልታወጠልኝም። ኤኒዌይዝ ከዛ ኪውን አደረገው። ኦዜድን የሚለው ትክክል ነው። እዚህ ጋር የሄደበት መንገድ ትክክል ነው። ግን
በኪው ቦታ ፒ ነበር መግባት የነበረበት የሚለው ነው እንጂ ካሉት ሁሉ ተመራጩ ዘቤስት የሚባለው ቢ ነው። በተለይ ይቺ እዚህ ጋር መታ ይሄ ዩ መሆን ይችላል። ይችኛዋ ፒ ብትሆን በተለይ ቢ ትክክለኛ መልስ ነበር የሚሆነው። ለምን? ኤን ኦልሬዲ ዲፋይን ስለተደረገ በማን በፒ ኤን በፒ ዲፋይን ስለተደረገ መደገም ነበረበት በሚለው እንትን እላለሁ። እስኪ ኦሪጂናሉ ጥያቄ ላይ እንደዚህ አይነት ነገር ካለ ቼክ ለማድረግ እንሞክራለን። ሲገለበጥ ያው ስንገለበጥ ኤአይዎችን ስለምንጠቀም ሲያወጡ የተወሰነ ስህተት ሊፈጠር ስለሚችል ከኢሜጅ ከሆነ ኢሜጅ ላይ ኩዌሽን ነምበር ቲዮኒ አሁንም ስቴትመንት እና ኮንክሉዥን ጥያቄ ነው። ስቴትመንት ዋን ዘ ስኪን ከለር ቫሪዬሽን አሞንግ ፒፕል ኦፍ ዘ ወርልድ ኢዝ አትሪቢዩትድ ቱ ክላይሜት ኤንድ ሄሪዲታሪ ትሬት ይለናል። ስኪን የቆዳ ቀለም መለያየት ለዓለማችን ክላይሜት እና ሄሪዲታሪ ትሬቶች ጋር ሊንኬጅ አለው ወይም ከዛ ጋር የተያዘ ነው ይለናል። የቆዳ ጥቁር ቀይ መሆን ከክላይሜት እና ከጀኔቲክስ ወይም ከሄሪዲቲ ጋር የሚገናኝ ነው የሚለን። እሺ ስቴትመንቱ ደግሞ ፒፕል ሊቪንግ ኢን ትሮፒካል ዞን ሃቭ ፕሪዶሚናንትሊ ዳርከር ስኪን እያሰፋው ነው ይሄንን። ለምሳሌ ትሮፒካል አካባቢ ያሉ ሰዎች ኢትዮጵያን ጨምሮ ጥቁር የሆነ ቆዳ አላቸው። በአንጻሩ ፖላር ሪጅን ይሄ ሩቅ አውሮፓ አካባቢ ያሉ ሀገራት ደግሞ ፌር ስኪን የነጻ ቆዳ አላቸው፣ ነጭ ቆዳ አላቸው ይለናል። ሰው በመካከል ያለው ዝምድና ምንድን ነው? የትኛው ኮዝ ነው የትኛው ኢፌክት ነው? የትኛው ኮዝ ነው የትኛው ኢፌክት ነው የሚለውም ለዩ ነው የተባልነው። ወይም ኮዙ ማን ነው? ኮዙ ኤ ላይ የተቀመጠው ነው። ስኪን ከለር የስኪን ከለር ቫሪዬሽን ከክላይሜት እና ከሄሪዲቲ ትሬት ጋር መገናኘቱ ይሄ ኮንክሉዥን ነው ወይስ ኮዝ ነው የሚለው እሱ ጥንቃቄ ይፈልጋል። ስቴትመንቷን ኮዝ ነው ስኪን ከለሩ ምናምን ኮዝ ነው። ይሄ ስኪን ከለሩ ክላይሜት እና ሄሪዲቲ ኮዝ ናቸው እያለ ነው ለስኪን ከለር ቫሪዬሽን። ከዛ አስፍቶ ነገር በዚህ የተነሳ ትሮፒካል አካባቢ ጥቁር፣ ፖላር አካባቢ ደግሞ ፌር ስኪን ነጭ እንዲሆኑ አድርጓቸዋል ብለን እንመልሳለን። መልሳችን ማን ነው ማለት ነው? ዋን ኮዝ ነው፣ ቱ እና ስሪ ደግሞ ኢፌክት ናቸው የሚል መልስ አለን። እሺ አሁን አናሎጂ ጋር ደርሰናል። አናሎጂ ጥያቄዎች አናሎጂ ማለት ማዛመድ ነው። ኤ ከቢ ጋር በሆነ ዝምድና ከተዛመደ በተመሳሳይ ፓተርን ሲን ከማን ጋር ማዛመድ እንችላለን ነው ጥያቄ። ጎልድ ብለን ኦርናመንት ካልን ዶዶራንት ብለን ምን ማለት እንችላለን? መጀመሪያ ጎልድ ማለትና ኦርናመንት ምንድን ነው ግንኙነታቸው? ኦርናመንት የሚባል የጌጣጌጥ አይነት ከጎልድ ነው የሚሰራው፣ ከጎልድ ነው የሚሰራው። ዶዶራንት ደግሞ ከምንድን ነው የሚሰራው? ዶዶራንት ኢዝ ካይንድ ኦፍ ዋት ፐርፊውም ነው አይደለ? ካይንድ ኦፍ ፐርፊውም ነው። ያ ፐርፊውምን ለመስራት የምንጠቀምበት ነው። ዶዶራንት ኮምፖነንት ነው፣ ፐርፊውም ለመስራት የሚያገለግል ነው። እንዲሁም እኮ በጣም ዶዶራንት ብቻ የሆኑ ሽቶዎች በጣም ርካሽ ናቸው። በአንጻሩ እንደ ግብዓት ነው፣ እንደ ሮ ማተሪያል ነው የሚያገለግለው ለፐርፊውም እና ከዚህ አንጻር ታዩታላችሁ። ሚኒት ብለን ታይም እንላለን። ኮምፖናንት ይኸውላችሁ አናሎጂ ጥያቄ ላይ ኖት አስቀምጠንላችሁ ነበር። አናሎጂ መስራት የሚቻልባቸው ሜቶዶች መካከል አናሎጂ ዝምድና አይደለም ማዛመድ ነው። ዝምድናው ምን ሊሆን ይችላል? ሲኖኒም አንቶኒም ሊሆን ይችላል፣ ወይም ደግሞ ፓርት ቱ ሆል ወይም ፓርት ቱ ኮምፖናንት። ለምሳሌ መጽሐፍ በቻፕተር ይከፋፈላል። ካር ትልቅ ነገር ነው፣ መኪና የካር አንድ ክፍል ዌይል ጎማ አንዱ ክፍል ነው። ልክ በዛ መልኩ እንዳለ ሁሉ ይህን ትይዛላችሁ። ሚኒት ብለን ታይም ካለን ሚኒት ማለት ደቂቃ ነው። ታይም ደግሞ ጀስት ጊዜ ከሚቆጠርባቸው ነገሮች ውስጥ አንዱ ሚኒት ነው። ሀወር አለ፣ ሰከንድ አለ፣ አንድ ኮምፖነንት ነች። ዌይት ደግሞ ዚሳውን ሜዠርመንት አዘ ፈንክሽን ነው። እንዲሁ የጊዜ መለኪያ ሚኒት ነው። የክብደት መለኪያ ደግሞ ላይት፣ ሄቪ፣ ግራም፣ ሜዠር ግራም ይሆናል መለኪያ ስለሆነ ግራም ብለን እንመልሳለን። ዌይል ብለን ፊሽ አሳ ብለን ዌይል ማለት አሳ ነባሪ ነው፣ ትልቁ አሳ ነባሪ ነው ዌይል የሚባለው። ክሮ ደግሞ በወፎች የወፍ አንድ አይነት የወፍ ዝርያ ነው ክሮ እያልን የምንጠራው። ይሄ ዌይል የአሳ አንድ ዝርያ ነው። ፓርቱ ቱ ዘሆል ፓርቱ ከሆል ጋር ከተካተተ ክሮም መከታቻ ፓርቱ ወይም ክላሲፊኬሽኑ ማን ነው? በርድ ነው። በበርድ ካታጎሪ ስር ይካተታል። በርድ ብለን አቪያን ካልን ዶግ ብለን ምን እንላለን?
አሁን ደግሞ እንትን ነው ፋሚሊ ነው። በርዶች ያሉበት ፋሚሊ አቪያን ነው። ዶግ ደግሞ ያለበት ፋሚሊ ምን ፋሚሊ ይባላል? ካኔን ፋሚሊ። ኪንግደም ስትማሩ ባዮሎጂ ላይ አለ ይሄ ፋሚሊ ጀኑ ሆሞ እያልን የምናስቀምጠው ማለት ነው። በዛ ስር ፋሚሊ ክላስ ኦርደር ምንለው በሱ ስር ነው ያለው እና ኪንግደም አለ፣ ፋይለም አለ፣ ፋሚሊ እንዳልሳሳት፣ ኦርደር፣ ክላስ፣ ስፔሽስ እያለ ወደ ታች የሚወርዳለ። በዚህ ስትማሩ ታገኙታላችሁ። እና ዶጎች ደግሞ የሚካተቱበት ደግሞ ካኒን የሚባል ፋሚሊ ውስጥ ይካተታሉ። እዚህ ጋር ኮምፕሬንሽን ጥያቄ ነው። ኮምፕሬንሽን እንዴት እንደሚሰራ ለምን ይቀየራል ራሱ አይደገምም ፈተና ላይ እና እንዴት እንደሚሰራ ራሱን ችሎ ለማየት ሰዓት ስለሚወስድ እንዘለዋለን። ግን እንዴት እንደሚሰራ ሰሞኑን የለቀቅነው ቪዲዮ አለ፣ ቸክ አድርጉት። ዩቲዩብ ቻናላችን ላይ ያስቀምጠንላቸዋል። በእንግሊዝም አፕቲቲዩድም ወሳኝ ነው። ተመሳሳይ ስትራቴጂ ስላላቸው ፓሴጆች በዛ መልኩ መስራት ትችላላችሁ። የመጨረሻ ጥያቄዎች አሉ እዚህ ጋር በእንግሊሽ ፓርቱ የተካተቱ። በፊት አይመጡም ነበረ፣ በዚህ ዓመት ነው የመጡት። በእንግሊዝኛ ላይ ጀምፕልድ ወርድ የሚባል አለ፣ ጀምፕልድ ወርድ የሚባል አለ በእንግሊዝኛ ላይ። እነሱ ናቸው እዚህ ጋር በዚህ ዓመት የመጡት ኤስኤቲ ላይ። አንድን አረፍተ ነገር ለመመስለት ቃላቶች በትክክል መግባት አለባቸው አይደለ? ይሄ ማለት ሰብጀክቱ ከቨርቡ ጋር ከኦብጀክቱ ጋር ማች ማድረግ አለበት። ነገር ግን ይሄ ተበታትኖ ይቀመጥልናል። ይህንን አስተካክለን ትርጉም ያለው አረፍተ ነገር መስራት ነው ዋነኛ ዓላማው የዚህ ጥያቄ። እንዴት እንደምንሰራ አብረን የምንመለከት ይሆናል ማለት ነው። ይህንኛው ጥያቄ ሰብጀክቱን መለየት ነው መጀመሪያ። ፒልግሪምስ ትራቨል ቱ ጀሩሳሌም ኤንድ መካ አትሊስት ዋንስ ኤየር። አትሊስት ዋንስ ኤየር ጀሩሳሌም ኤንድ መካ ትራቨል። ጀሩሳሌም እና መካ ቦታ ናቸው አይደለ? መካና ጀሩሳሌም ዛያር ፕሌስ ናቸው። ፕሌስ ደግሞ ትራቨል አያደርግም፣ ዛያር ኦብጀክት ናቸው። ዩሲ ትልቁ ነገር ሰብጀክቱንና ኦብጀክቱን ከዛ ቨርቡን መለየት ነው። ቨርቡ ደግሞ ሜን ቨርብ ይኖራል፣ ትራንዚቲቭ ቨርብ ይሆናል፣ ኢንትራንዚቲቭ ቨርብ፣ እሱ ነገር መለየት ብቻ ነው። እና ይሄኛው ውድቅ ነው የሚሆነው። ጀሩሳሌም ኤንድ መካ ዛያር ናት ፐርሰን ወይም ዛያር ናት ሰብጀክት፣ ዛያር ኦብጀክት ናቸው። ኤ ላይ ያለው ትክክለኛ መልስ ነው። አሁንም ተመልከቱ። ባራክ ኦባማ ዋዝ ዘ ፈርስት ብላክ ፕሬዚዳንት ኦፍ ዘ ዩኤስኤ ይለናል። ትክክለኛ ቃል ነው ይሄ። ዘ ፈርስት ብላክ ፕሬዚዳንት ኦፍ ዘ ዩኤስኤ ዋዝ ዘ ባራክ ኦባማ። ሁለተኛ ዘ መጠቀም ባራክ ኦባማ አንልም። ሰውን ታዋቂ ሰው እንደዚህ ያለን አንጠራም፣ አስፈላጊ አይደለም። ይሄኛው ዘ ኦፍ ዘ ዩኤስኤ ነው። ብላክ ፕሬዚዳንት ኦፍ ዘ ዩኤስኤ ኖ ምንም አይሄድም። ይኸውላችሁ እዚህ ጋር ዘ ፈርስት ብላክ ፕሬዚዳንት ኦፍ ዘ ዩኤስኤ ዋዝ ባራክ ኦባማ ብቻ ቢሆን በቂ ነበር፣ መሆን ይችላል። ግን አሁን አይሆንም። ኤ ላይ ያለው ተመራጭ ነው። ዘ ናይል ቫሊስ ዌር ዘ ክራድል ኦፍ አንሸንት ሲቪላይዜሽን። አሁንም ኤ ላይ ያለው መልስ ትክክለኛ መልስ ነው። የአባይ ሸለቆ ለአንሸንት ሲቪላይዜሽን እንደ ብርሃን ነው፣ እንደ ቀንዲል ነው የሚለን ነበር ነው የሚለን። ሶ ይሄ ትክክለኛ ሪአሬንጅመንት ነው። ካርድል ኦፍ ናይል ቫሊስ ዌር አንሸንት ሲቪላይዜሽን ኖ የናይል ሸለቆ ብርሃን ወይም ቀንዲል በአንሸንት ሲቪላይዜሽን ነበር። አንሸንት ሲቪላይዜሽን ዌር ዘ ካርድል ኖ የማይሆን ኤ ነው በቃ የሚሆነው። ሲምፕል ናቸው ባይዘው። የዚህ ዓመት የሴት ጥያቄዎች በጣም ቀላል ነው የነበሩት። እዚህ ጋር ሌላ ጥያቄ አለ። ሪአሬንጅ ዘ ፎሎዊንግ ጀምፕልድ ፓርት ቱ ሜክ ሚኒንግፉል ሴንቴንስ። የተሟላ አረፍተ ነገር ለመስራት እነዚህን ሪአሬንጅ አድርጓቸው ነው የሚለን። እሺ ሪኔምድ ኢት ኒው ወርልድ። ኮሎምበስ ዲስከቨርድ አሜሪካ ኢን 1947 ሪኔምድ ኢት ሲለይ ያለው ትክክል ነው። ኮሎምበስ ዲስከቨርድ አሜሪካ ኢን ሪኔምድ ኢት ዘ ኒው ወርልድ ኢን 1947። አሁን እዚህ ጋር ያላችሁ ሲንና ኤን ተመልከቱ። ኮሎምበስ ዲስከቨርድ አሜሪካ አለ። ከዛ ይሄ ዓመተ ምሕረቱ መምጣት ያለበት የትኛው ቦታ ላይ ነው? 1497 የሚለው መምጣት ያለበት እዚህ ጋር ነው መሆን ያለበት። ይህን 1497 ብለን ለምን ዲስከቨርድ ከሚለው ጋር አታች የሆነ ስለሆነ ኤንድ ሪኔምድ ኢት ዘ ኒው ወርልድ ብለን እናስቀምጠዋለን። ሲለይ ያለው ዘ ሞስት አፕሮፕሪየት ነው። ማትማቲክስ ፓርት ደግሞ እረፍት አድርገን ስንመለስ የተወሰኑ ጥያቄዎች አሉ። እነሱም ደግሞ
እንሰራቸዋለን። የዚህ ዓመት ጥያቄዎች በጣም ቀላል ነበሩ። እነሱን እንሰራለን። እስከዛው እረፍት አድርጉና እንመለሳለን። እሺ እንቀጥላለን ተማሪዎች። ሴክሽን 7 ማትማቲክስ ይላል። ቨርባል ኳንቲታቲቭ ሪዝኒንግ ነው የሚባለው። ኳንቲታቲቭ ሪዝኒንግ ባይ ዘ ወይ በኤስኤቲ ክላስ ስንሰጥ አስፍተን የሰጠ ነው እሱ ነው። ኩዌሽኖቹ ትንሽ ናቸው የሚወጡበት፣ ግን ለማስፋት የሞከር ነው እሱ ነው እና ስፔሻሊ ይሄኛው ቻፕተር 9 ላይ ከታይም ጋር ከኤጅ ከወርክ ከቢዝነስ አፕሊኬሽን ጋር የተያዙ ፕሮብለሞች አሉ። አብዛኞቹ በዚህ ዓመት መጥተዋል። የመጀመሪያው ኩዌሽን ነምበር 36ን ተመልከቱ። አን ኢንቨስተር ፑት መኒ ኢንቱ ኤ ቢዝነስ ቬንቸር ዛት ይልድ 20% ሪተርን ኦን ኢኒሻል ኢንቨስትመንት። ኢንቨስተር ነው ሰውየው እና ገንዘቡን 20% የሚሆን ትርፍ ያለው 20% ሪተርን ማለት ትርፍ ነው። ለምሳሌ እናንተ የሆነ ያክል ብር ሰጡና 50 ሺህ ብር ሰጥታችሁ እናንተ ስንት ብር የሚመለስላችሁ ማለት ነው? የ50 ሺውን 60 ላድርገው እንዲመቸን። የ60 ሺውን 20% ኦልሞስት ስንት ብር አካባቢ መሰላችሁ የሚሆነው? 15 ሺህ ብር አካባቢ የሚመለስላችሁ ከሆነ ሪተርን ይባላል። ያ የሚመለስላችሁ የገንዘብ መጠን ሪተርን ተብሎ ይጠራል። ኢንቨስትመንቶች ላይ ምናምን የተለመደ ወርድ ነው። ምኑ ጋር ኦን ኢትስ ኢኒሻል ኢንቨስትመንት፣ መጀመሪያ ላይ ኢኒሻል ኢንቨስትመንት አለው። መጀመሪያ ላይ ኢንቨስት ያደረገው ኢኒሻል ኢንቨስትመንት ነው። ኢፍ ዘ ቶታል ቫሊዩ ኦፍ ኢንቨስትመንት አፍተር ሪተርን ኢዝ፣ ሲመለስለት መጀመሪያ የነበረው ኢኒሻሉ አለ። ከተመለሰ በኋላ ማለት 0.2 በኢኒሻሉ ተባዝቶ ያለው አጠቃላይ ሲመለስ 512400 ነው ይመጣ። ዋት ኢዝ ዘ ፕሮፊት ጀነሬትድ፣ ይህ ሰው ያገኘው ትርፍ ምን ያክል ነው ነው። አሁን የዚህን ሰውዬ ትርፍ ለመስራት ሲምፕል የሆነ እንትን ሩል ነው የምንጠቀመው አይደለ? ሲምፕል የሆነ ሩል ነው የምንጠቀመው። 512400 ሪተርኑ ነው ያገኘው ነው። ከዚህ ላይ 20%ቱን እንሰራለን አስቀድመን። የዚህን 20% ስንሰራ ስንት ነው የሚመጣ መሰላችሁ? የዚህን 20% ስንሰራ 102480 ይመጣል። 20% ለመስራት ሲባዛ በ0.2 ነው የምናደርገው። እንደዚህ ስናደርገው ይህን ያክል ቁጥር ይመጣል። የሚረብሽ ድምፅ ስላለ አንዴ ላቆምና እመለሳለሁ። እሺ ስለዚህ ሳንለፋ 102480 የሚለውን እንመርጣለን ማለት ነው። በመቀጠል which of the following is the solution set of the equation ነው የሚለን። ሶሉሽን ሴት መፈለግ በጣም ሲምፕል ነው። መጀመሪያ ዶሜን ታወጣላችሁ አይደል? ኢኩዌሽን ስለሆነ ዶሜን ታወጣላችሁ። ዶሜናችን ኦል ሪል ነምበር ነው፣ የሚያፈርስብን ነገር ስለሌለ። በመቀጠል ክሪክሮስ አድርጉት። ምንም ይሄ በጣም ሲምፕል ጥያቄ ነው። ይዘው ተመሳሳይ እንትን ያላቸው አይደለ? ኤ ኦቨር ቢ ኢኳል ቱ ሲ ኦቨር ቢ ከተባለ ፒ እና ቢ ጠፍተው ኤ እና ሲ እኩል ናቸው የሚል ሩል አለ። ስለዚህ 3 እና 3 ነጥፉና 10x ማይነስ 12 ኢኳል ቱ 3x ፕላስ 68። አሁን ኮሌክት እናደርግ ላይክ ተርሞችን 10x ማይነስ 3x ኢኳል ቱ 68 ሲደመር 12 10 ሲቀነሱ 7x ከዛ 68 ሲደመር 12 ስንት ነው የሚሆነው? 80 ሲካፈል ለ7 የኤክስ ቫልዩ 80 ኦቨር 7ኛ ይመጣል ማለት ነው። ኩዌሽን ነምበር 38 ሌት ኤፍ ኦፍ ኤክስ ኢኳል ቱ፣ ይሄ የምታዩት ፖሊኖሚያል ፋንክሽን ዋት አር ዘ ሩት ኦፍ ዘ ፖሊኖሚያል። ፖሊኖሚያል ላይ እንግዲህ ምን ተምረናል መሰላችሁ? ፋክተራይዚንግ ሜትድ ተምረናል አይደለ? ሩት ለመፈለግ ብዙ አይነት መንገዶች አሉ። ፋክተራይዚንግ ሜትድ አለ። ለኳድራቲክ ከሆነ ስታንዳርድ ፎርሙላ አለ፣ ማይነስ ቢ ፕላስ ኦር ማይነስ የሚባለው። ግን ከሱም ሳንደርስ ደግሞ ፖሲብል ሩት ቴስት የሚባል አለ፣ ራሽናል ሩት ቴረም የሚባል ማለት ነው። እሱ አለ። ግን የሚሻለው ይሄ ስታዩት ምን አለ? ኤክስ እዚህ ጋርም አለ። ሶ እነዚህ ግሩፕ መደረግ ይችላሉ። እንመልከተው እስኪ። ኤክስ ኪዩብድ ማይነስ 2ኤክስ ስኩዌር ማይነስ ኤክስ ፕላስ 2 ይመስለኛል። ፕላስ 2 ማይነስ ኤክስ ፕላስ 2። እሺ ማን አለ የጋራ? ሶስቱም ላይ ሁለት ግሩፕ እናድርገው። ግሩፕ ፋክተራይዚንግ የሚባል አለ። ግሩፕ ፋክተራይዚንግ ማለት ምንም የተለየ ነገር የለው፣ ለየብቻ ሰርቶ በኋላ ላይ አንድ ለማድረግ መሞከር ነው። የጋራ ማን አላቸው? ኤክስ አለ የጋራ ሁለቱም። ለኤክስ ስናካፍለው ኤክስ ስኩዌር ይቀራል። አሁንም ለኤክስ ስናካፍለው ማይነስ 2 ኤክስ ይቀራል። እሺ እዚህ ጋር ደግሞ ማን አለ? በዚህኛው በኩል ደግሞ
የጋራ ማን አለ? የሁለቱ የጋራ ሊሆን የሚችለው ማን ነው? -1 ነው አይደለ? ከዛ ኤክስ ባለበት ይሆናል ፖዘቲቭ ነው የሚሆነው ኤክስ ወደዚህ ስለወጣለት ቱ ደግሞ -2 ነው ይቀመጣል ማለት ነው። እዚህ ጋር ግን -2 ኤክስ ስኩዌር ልክ ነን። እስካሁን ልክ ነው አካሄዳችን። እንደዚህ ግሩፕ ካደረግን በኋላ ቀጣዩ ስራችን የሚሆነው ምንድን ነው? ግሩፕ ያደረግናቸውን በጥንቃቄ መመልከት ነው የሚሆነው። ይሄኛው የኮመኑን ስናወጣ ተሳስተናል። እዚህ ጋር መሆን ያለበት ሁለቱም ስኩዌር ኤክስ ስኩዌር አላቸው። ይሄኛውም ኤክስ ስኩዌር ታይምስ ኤክስ ነው፣ ይሄንኛው ኤክስ ስኩዌር ነው። ስለዚህ ኤክስ ስኩዌር የጋራ ነው የሁለቱ። ኤክስ ስኩዌር ነው የምናደርገው። ኤክስ ስኩዌር ኮመን ሲሆን ይሄንኛው ኤክስ ብቻ ይቀረዋል፣ ይሄንኛው ደግሞ -2 ብቻ ይቀረዋል። -1 ኢንቱ ኤክስ -2 ይሆናል። ኤክስ -2 እዚህ ጋር ኤክስ -2 አለ። አንዱን ብቻ እንወስዳለን። ግሩፕ ፋክተራይዚንግ ሜትድ የሚባል ትምህርት ካልወሰዳችሁ 9ኛ ክፍል ላይ ቼክ ለማድረግ ሞክሩ። ቻፕተር 2 አካባቢ ወይም ቻፕተር 3 አካባቢ ዜን ኤክስ ስኩዌር -1 ይሄ ከተቀመጠልን መልሳችን ይሆናል። ሩት ፈልጉ ነው የሚለው ኢኳል ቱ 0 ብላችሁ ሩት ፈልጉ ነው ኢኳል ቱ 0። የመጀመሪያ ማን አለ? ኤክስ -2 ኢኳል ቱ 0 ኤክስ ኢኳል ቱ 2 አንድ ሩት ነው ይሄ። ሌላኛው ደግሞ ኤክስ ስኩዌር -1 ኢኳል ቱ 0 ኤክስ ስኩዌር ኢኳል ቱ 1። ይሄ አንደር ራዲካል ስናደርገው የኤክስ ቫልዩ ስንት ነው የሚሆነው? ፕላስ ኦር ማይነስ 1 ፕላስ ኦር ማይነስ 1 ማለት -1 ኮማ 1 ኮማ 2 አጠቃላይ እነዚህ ናቸው። -1 -1 1 2 ኤ ላይ ያለው መልስ ነው። ኩዌሽን ነምበር 39 ኢፍ ዘ ኤሪያ ኦፍ ዘ ራይት አንግል ትሪያንግል ሼፕድ ጋርደን ኦፍ ሌንግዝ ይሄ ነው እንግዲህ ራይት አንግል ትሪያንግል የሚባለው። ሌንግዙ እዚህ ጋር ተሰጥቶናል። ሌንግዙ ሜትር ኤንድ ኤክስ ፕላስ 8 ሜትር ኢዝ ኢኳል ቱ 30 ሜትር ፐር ሰከንድ ስኩዌር። ሜትር ፐር ሰከንድ ስኩዌር ተብሎ የሚቀመጥ ነገር ምንድን ነው? ኦልዌይስ ኤሪያ ነው አይደለ? ኤሪያ ነው ኦልዌይስ። ሜትር ፐር ሰከንድ ስኩዌር ተብሎ የሚቀመጥ ነገር ኤሪያ ነው። የትሪያንግል ኤሪያ ደግሞ ይሄኛው አንዱ ሌግ ነው፣ ይሄኛው ደግሞ ሌላኛው ሌግ ነው፣ ወይም ሄይት ነው በለው አንዱ። ሶ ትሪያንግል ኤሪያ 1/2 ቤዝ ታይምስ ሄይት ነው አይደለ? ቤዛችን ይሄ ከሆነ ይሄኛው ሄይታችን መሆን ይችላል። እንጽፈዋለን። ስንት ይመጣል? ይሄ 30 ሜትር ፐር ሰከንድ ስኩዌር ይመጣል። ፈልጎ የተባልነው ሎንገስት ሳይድ ኦፍ ዘ ጋርደን ነው። ሎንገስት ሳይድ የተባለው የዘር ይህንኛው ነው ወይም ደግሞ ይህንኛው ነው የሚሆነው። አይሚን ሃይፖትነሱ ማለት ሌላ ሶስተኛ። ለምሳሌ ኤል ኤች ቢሆን ይህንኛው ኤክስ ማለት እንችላለን፣ ወይም ዋይ ማለት እንችላለን። ዋይ ነው ፈልጎ የተባልነው። እሺ አሁን እንተካለን። 1/2 ቤዛችን ስንት ነው? 2x ፕላስ 2 አነዘር ሌግ ኤክስ ፕላስ 8 ኢኳል ቱ 30 ሜትር ፐር ሰከንድ ስኩዌር ይሆናል። ስንተካካ ሲምፕሊፋይ ያደርጉት እናንተ። ኤክስ ቫሊዩ ስንት ይመጣልናል መሰላችሁ? ይህም በምንተካካበት ሰዓት የኤክስ ቫሊዩ 2 ይሆናል። የኤክስ ቫሊዩ 2 ነው። የኤክስን ቫሊዩ ነው ሶልቭ ያደረገ። የኤክስ ቫሊዩ 2 ከሆነ አንደኛው ኤክስ ፕላስ 8 ነው ተብለናል። ሌላኛው ደግሞ 2x ፕላስ 2 ነው ተብለናል። ኤክስ ፕላስ 8 ማለት 10 ማለት ነው። 2x ማለት ስንት ነው? 2 ጊዜ 2 4 4 ሲደመር 2 6 ማለት ነው። 6 ማለት ነው። አሁን ፈልጎ የተባለው ሃይፖቴነሱን ነው። ምን የሚባል ቴረም ታውቃላችሁ? ትሪያንግል ላይ ፓይታጎረስ ቴረም አይደለ? ፓይታጎረስ ቴረም ምንድን ነው የሚለን? ለምሳሌ ትሪያንግል ኤቢሲ የተባለ ትሪያንግል ቢኖረን ሃይፖቴነሱ ሲ ቢባል አንደኛው ኤ አንደኛው ቢ ቢባል ኤ ስኩዌር ፕላስ ቢ ስኩዌር ኢኳል ቱ ሲ ስኩዌር ይለናል። በዚህ ህግ መሰረት ፈልጎ የተባልነው ሲ ነው። ሲ ስኩዌር ለማግኘት ኤ ስኩዌር ፕላስ ቢ ስኩዌር ነው የምንለው። አንዱ 10 አንዱ 6 ነው። 10 ስኩዌር ሲሆን ሲደመር 6 ስኩዌር ኢኳል ቱ ዋይን ይሰጠናል። አንደር ራዲካል አስገቡት። 100 ሲደመር 36 136 ነው። አንደር ራዲካል 136 መጨረሻ ላይ ስታቃልሉት 2 ራዲካል 34 ይመጣል ማለት ነው። ሲምፕሊፋይ ስናደርገው ዲ ላይ ያለው ትክክለኛ መልስ ይሆናል ማለት ነው። ዲ ላይ ያለው ትክክለኛ መልስ ይሆናል። ኩዌሽን ነምበር 40። እሺ ሊነር ኢኩዌሽን በምትማሩበት ጊዜ ምን የሚባል ትምህርት አለ? ኮንሲስተንት ሶሉሽን፣ ኢንኮንሲስተንት ወይም ደግሞ ዲፔንደንት ኢንዲፔንደንት የሚል ትምህርት ተምራቸዋል። እሱ ላይ ያለው ኮንሴፕት ነው ይሄንኛው። ኮንሲስተንት ማለት ምን ማለት ነው? ኮንሲስተንት ስንል ቢያንስ አንድ ሶሉሽን አለው፣ ያለዛ ግን ኢንፋይናይትሊ ሜኒ ሶሉሽን ነው ያለው ነው የሚለው። ያቺ አንድ ሶሉሽን መች ነች? ሁለቱ ተመሳሳይ የሚሆንበት ቦታ ሶሉሽናቸው ይገኛል ነው የሚለው። ኮንሲስተንት ለመሆን የኬ ቫሊዩ ስንት መሆን መቻል አለበት ነው። የኬ ቫሊዩ ስንት መሆን መቻል አለበት? ኬ የተባለው ማን ነው የሚለውንም አብረን እንመለከታለን። ኮንሲስተንት ለመሆን እስኪ ሁለቱን ለማመሳሰል ስንሞክር በማን እናብዛው? ላይኛውን በ-4 አበዛ ነው።
በማይነስ ፎር ስናበዛው ማይነስ 4x ማይነስ 28y ኢኳል ቱ ማይነስ 12 ይመጣል ማለት ነው። ከላይ ያለው እንደዚህ ይመጣል፣ ማይነስ 12 ይመጣል። ከዛ ኬ አለች። እዚህ ጋር ደግሞ ያለውን ስናይ 4x ማይነስ 28y ኢኳል ቱ ማይነስ 12። ያለዛ ኮንሲስተንት አይደለም። ኮንሲስተንት ለመሆን ይህን ሩል ማሟላት ስላለበት ነው። ማይነስ 12 ኬ ልክ እንደዚህ ማለት ነው። በመቀጠል ቀጣዩ ስቴፕ የሚሆነው ምንድን ነው? እንደዚህ ካስቀመጥን በኋላ ይሄ ከዚህ ጋር ማይነስ 4 በማይነስ ሲባዛ ፕላስ ነው የሚሆነው። ይሄ ከዚህ ጋር እኩል ነው፣ ይሄ ከዚህ ጋር እኩል ነው፣ ይሄ ከዚህ ጋር እኩል ነው። ስለዚህ ማይነስ 12 ኬ ከማይነስ 12 ጋር እኩል መሆን አለበት። ይሄ ማለት ሲካፈል ለማይነስ 12 ሲካፈል ለማይነስ 12 የኬ ቫሊዩ አንድ መሆን አለበት። የኬ ቫሊዩ አንድ ከሆነ ኮንሲስተንት ይሆናል። ያለዛ ግን የኬ ቫሊዩ ከአንድ የተለየ ዲፈረንት ፍሮም ዋን ከሆነ ኮንሲስተንት መሆን አይችልም። አንድ ሶሉሽን እንኳን ሊኖር አይችልም ማለት ነው። መልሳችን አንድ ነው የሚሆነው። ዋት ኢዝ ዘ ቫሊዩ ኦፍ 20% ኦፍ 23000? የ23000 20% ምን ያክል ነው? የ23000 20%። ይህ ፐርሰንቴጅ ጥያቄ ኦልዌይስ ኮመን ነው። ሲባዛ በ0.2 ማድረግ ብቻ ነው የሚጠበቅባቸው። 23000 የተሰጣችሁን በ0.2 ማብዛት ብቻ ነው የሚጠበቅባቸው። ስናበዛው ይሄ መልሳችን ስንት ይመጣል መሰላችሁ? 4600 ይመጣል። ሲለይ ያለው መልስ ነው። ይህንን ኢቫሉዌት አድርጉ ነው የሚለን። ይህን የምታዩትን ኢቫሉዌት አድርጉ። 121 አለ እዚህ ጋር፣ ይሄ የምታዩት ቁጥር አለ ሲባዛ በ3 አለ። አሁን በጥንቃቄ መመልከት ያለባቸው 121 ከዚህ ጋር ዝም ብሎ አልተቀመጠም። ይሄ ትልቅ ቁጥር ነው፣ ያለ ካልኩሌተር ለመስራት ይከብዳል። ግን ዝም ብሎ አልተቀመጠም ምን ካልሆነ በስተቀር ፐርፌክት ሩት ካልሆነ። ይሄ ፐርፌክት ሩት ነው። 121 ዘሆል ስኩዌር ስታደርጉት 14641 ነው የሚሰጠን። ለዛ ነው እንድትሞክሩት ነው የተቀመጠው እዚህ ጋር። ይህን ከሰራን በኋላ ሲባዛ በ3 እናደርጋለን። ይሄ ማለት 121 ነው ሲባዛ በ3 ሎክ 121 ሲባዛ በ121 ሲባዛ በ3 ሲባዛ በ3 ቆዩኝ። ጥያቄው እንዴት መሰላችሁ? ይሄ ሲባዛ በ3 ነው የሚለው ስናስገባ ሳስተነው ነው። ይሄ ሲባዛ በ3 ነው የሚለው። ይሄኛው 121 መሆኑን አውቀን 121 ብለናል። ሲባዛ በ3 ነው። 121 እንኳን ወጣ፣ 121 ስኩዌር ማለት ነው። 121 ስኩዌሩ ይወጣል 121 ነው። ከዛ ግን ራዲካል 3 ይቀራል። ሲደመር 121 ይሆናል። የጋራ 121 አይደል? የሁለቱም 121 የጋራ ይወጣና አንድ ሲደመር ራዲካል 3 ይሆናል ማለት ነው። በጋራ ነው ያለው ይሄ አብሮ። ከዛ መልሳችን ሲለይ ያለው ይሆናል። ዋት ኢዝ ዘ ስሎፕ ኦፍ ዘ ላይን ዲስክራይብድ ባይ ዘ ኢኩዌዥን? በዚህ ኢኩዌዥን የተቀመጠው ስሎፑን ፈልጉ ነው። ስሎፕ ለመፈለግ ዋይ ኢኳል ቱ ኤምኤክስ ፕላስ ፒ ነው። ኤማችን ስሎፕ ነው። ዋይ ኢኳል ቱ ማይነስ 8ኤክስ ፕላስ 5 ነው። ማይነስ 8 ምንድን ነው? ስሎፕ ነው። አሁን ደግሞ ኮምፓሪዥን ጥያቄ ነው። ኳንቲቲ ኤ ከኳንቲቲ ቢ ጋር ይሰጥና ኮምፔር አድርጎ ነው የምንባለው። ኳንቲቲ ኤ 50% ኦፍ 100 ነው። ኳንቲቲ ቢ ደግሞ 100% ኦፍ 50። ይሄ በጣም ሲምፕል ግን ሊሸውድ የሚችል ጥያቄ ነው። ለምን? ሁለቱ እኩል ናቸው። እዚህ ጋር የተቀመጡት የ100% ይሄ ሲባዛ በ0.5 አድርጎት 50 ደግሞ ሲባዛ በ0.1 አድርጎት ስንት ነው? ይሄ 50፣ ይሄኛውስ 50። ስለዚህ ሁለቱ እኩል ናቸው ማለት ነው። ዘቱ ኳንቲቲስ አር ኢኳል ብላችሁ ትመልሳላችሁ። ኤ ባግ ኮንቴን ቱ፣ እዚህ ጋር ይሄኛውን በደንብ ሳሳያችሁ አስታውሳለሁ ቅርብ ጊዜ ሪቪዥናችን ላይ ዘ ባግ ኮንቴን ቱ ሬድ 3 ብሉ ኤንድ 4 ግሪን ማርብል። እንግዲህ አንድ ቦክስ አለ። ይሄ ቦክስ ውስጥ ላይ ሳንቲሞች አሉት፣ አሚን ኳሶች አሉት። 2 ቀይ ኳሶች አሉት፣ 3 ሰማያዊ ኳሶች አሉት፣ 4 ደግሞ አረንጓዴ ኳሶች አሉት። ልክ እንደዚህ ኢፍ ዋን ማርብል ኢዝ ድሮውን አት ራንደም፣ ከዚህ ውስጥ አንድ እንትን አወጣን፣ አንድ ማርብል ወይም አንድ ኳስ አወጣን ከነዚህ መካከል። ዋት ኢዝ ዘ ፕሮባቢሊቲ ዛት ኢት ኢዝ ብሉ፣ ብሉ የመሆን ሰማያዊ የመሆን ቻንስ ስንት ነው? ይሄ ጀስት ፕሮባቢሊቲ ኦፍ አን ኢቨንት ኢኳል ቱ ፖሲብል አውትካም አይ ሚን ነምበር ኦፍ አን ኢቨንት የተፈለገው ፋቮራይት አውትካማችን ብሉ ማለት ነው። ነምበር ኦፍ ብሉ ሲካፈል ለቶታል ነው። ነምበር ኦፍ ማርብል የብሉ ስንት ነው? 3 ኳስ። አጠቃላይ ስንት ኳስ አለ? 3 ሲደመር 2 5 ሲደመር 4 9 9 1/3 ይመጣል ማለት ነው። ሲለይ ያለው መልስ ነው። አሁን የኮምፓሪዥን ጥያቄ ነው። የኤች ቫሊዩ ኤክስ ፕላስ 10 ነው። ከኤክስ ላይ 10 ስንደምር ነው። የኤም ቫሊዩ ደግሞ 3 ኤክስ ነው። ስለ ሁለቱ ኳንቲቲዎች እኩል የሆነው መቼ?
መቼ አሁን መቼ የሚለው ነው የሚወስነው። ለምሳሌ የኤክስ ቫሊዩ አንድ ከሆነ አንድ ሲደመር 10 ነው። 3 ሲባዛ አንድ ነው። ይሄኛው 10 ነው፣ ይሄኛው 3 ነው። ትልቁ ይሄኛው ነው። በአንጻሩ 10 ቢሆን 10 ሲደመር 10 20 ነው። 10 ሲባዛ 3 ግን 30 ነው። ቢ በለጠ። ማን ይበለጥ? አሁን የትኛው ይበልጣል ብለን መናገር የምንችለው ዲፔንድ ኦን ዘ ቁጥር ነው። ኤክስ 3 ሲሆን 3 ሲደመር 10 13፣ 3 ሲባዛ 3 9። በዚህ ጊዜ ኤች ይበልጣል። ኤች ኢኳል አይደለም፣ ኤች ነው የሚበልጠው። እኩል የሚሆኑበት ኬዝ ነው የተፈለገው። ኦኬ ኢኳል የሚሆኑበት ኬዝ ነው የተፈለገው። ይህ ሲምፕል እኮ ነው። ኤክስ ፕላስ ቴን ኢኳል ቱ 3x ማለት እኮ ነው የሚጠበቅብን። ከዛ ክሪክሮስ እናድርገው ላይክ ተርም እናሰባስብ። ኤክስ ሲቀነስ 3x ኢኳል ቱ ይሄ ማይነስ ቴን ይሆናል። ማይነስ 2x ኢኳል ቱ ማይነስ ቴን ሲካፈል ለማይነስ ቱ ሲካፈል ለማይነስ ቱ የኤክስ ቫሊዩ 5 ነው። 5 ላይ እኩል ይሆናሉ ሁለቱ። ዲስ ሶ ሲምፕል። 5 ላይ እኩል ይሆናሉ ሁለቱ። ኩዌሽን ነምበር 47 ይሄ የምታዩት ፈንክሽን አለ which of the following is a solution set for the root ሶሉሽን ሴት የሆነው ወይም ደግሞ ኢኳል ቱ 0 የሚያመጣው ማን ነው? የዚህ ሶሉሽን ሴት ምን? ይሄ ፋክተር ቴረም አለ። ፋክተር ቴረም ሳይሆን ፋክተራይዚንግ ሜተድ። እንዴት ነው ፋክተራይዚንግ የምናደርገው? የሁለቱ ብዜታቸው ኤ ታይምስ ሲ ድምራቸው ነው ብዜታቸው ሲ ድምራቸው ደግሞ ቢ የሆኑ ቁጥሮችን መፈለግ አይደለ? መጀመሪያ ግን ኤን ምን ማድረግ አለብን? ሲምፕሊፋይ ማድረግ አለብን። ምን ብለን ነው ሲምፕሊፋይ የምናደርገው? ሲካፈል ለሁለት ብለን ሲካፈል ለሁለት ኤክስ ስኩዌር ማይነስ 1/2 ኤክስ ማይነስ 1/2 ሲባዙ ማይነስ ቱ ሲደመሩ ማይነስ ቱ የሚመጡ ሁለት ቁጥሮች ማንና ማን ናቸው? ይኸውላችሁ ኤን አንድ ካደረግን በኋላ ኤ ማለት የዚህ ኮፊሽንት ነው። ኤ ማለት እዚህ ጋር ያለው ኮፊሽንት ነው። ይሄን አንድ አድርገነዋል። ይሄን አንድ ካደረግን በኋላ ቢ ማይነስ 1/2 ነው። ድምራቸው ማይነስ 1/2 ፕሮዳክታቸው ደግሞ አሁንም ሲ ማይነስ 1/2 የሚመጡ ሁለት ቁጥሮች አንድና ማይነስ 1/2 ማይነስ 1/2 አንድና ማይነስ 1/2 ሲደመሩ ስንት ነው የሚመጡት? አንድ ሲደመር ማይነስ 1/2 አንድ ሲደመር ማይነስ 1 እና ፖዘቲቭ 1/2 ሁለቱ ሲደመሩ ስንት ነው የሚመጡት? ማይነስ 1/2 ይመጣሉ። ድምራቸው ሲባዙ ማይነስ 1/2 ይመጣሉ። ስለዚህ ኔጋቲቭ 1 እና 1/2 መልሳችን ማን ነው? አንዱ ኔጋቲቭ 1 አንደኛው 1/2። እነዚህ ጀስት ሩት አይደሉም። ምንድን ናቸው? ፋክተራይዝ ለማድረግ የምንጠቀምባቸው ናቸው። ኤክስ ማይነስ 1 ኤክስ ፕላስ 1/2 ኢኳል ቱ 0 ነው የምንለው። ይሄ ፋክተራይዚንግ ሜተድ ይባላል። እናንተ ከቀላሎቹ አሪፍ ነው። ከበድ ያለ ከገጠማቸው እሱ በግሩፒንግ ምናምን ይሰራል። ግን ለኳድራቲኮቹ በሙሉ ይሄ አሪፍ ነው ሶሉሽን ካላቸው። እንደዚህ ያደረግኩና ኤክስ ኢኳል ቱ 1 ኦር ኤክስ ኢኳል ቱ ማይነስ 1/2 ሶሉሽናችን 1 እና ማይነስ 1/2 ሲለይ ያለው መልስ ነው ማለት ነው። ሲለይ ያለው መልስ ነው የሚሆነው። ኩዌሽን ነምበር 48 which one is true about the graph of polynomial function of degree n? ዲግሪው n የሆነ polynomial function ስለ ግራፉ ትክክል የሆነ the range is all real number it cross x axis n times የተጠየቅነው n ዲግሪ ያለው ነው። n ዲግሪ ኦልዌይስ የሚነግረን ስለ n - 1 ተርኒንግ ፖይንት ነው ሊነግረን የሚችለው። ስለ x አክሲሱ n ታይምስ ክሮስ ያደርጋል ኖ። ሬንጅ ኦልሬዲ ስለ ሬንጅ አይነግረንም። the same behavior አለው ይለናል። ሊነግረን የሚችለው ተርኒንግ ፖይንቱ n - 1 እንደሆነ ብቻ ነው። which of the following pair is only prime number between 25 and 37? በ25 እና በ35 መካከል የሚገኙ ብቸኛ ፕራይም ነምበሮች ማንና ማን ናቸው? 27 እና 29፣ 29 እና 31። 27 እኮ ለ9 ይካፈላል አይደል? ስለዚህ አይሆንም። ይሄ ነው 31 እና 33። ይሄ ለ11 ይካፈላል፣ ይሄኛው ለ11 ይካፈላል። መልሳችን ማን ነው? ቢ ላይ ያለው ነው የሚሆነው። what is the 10th term of arithmetic sequence? እንደዚህ እያለን ስንሄድ 10ኛ ላይ ያለው ኤቴን ማለት ነው። እሱን ፈልጉን የተባለው የመጀመሪያው 18 10 10 ነው የጨመረ እየሄደ ያለው።
ኮመን ዲፈረንሳችን ስንት ነው? 10። ኤቴንን ለማግኘት ምንድነው ፎርሙላችን? ኤዋን ፕላስ ኤን ማይነስ ዋን ዲ ነው አይደለ? ኤዋን ማለት የመጀመሪያው 18 ነው። 18 ሲደመር 10 ሲቀነስ 1 9፣ 9 ሲባዛ በ10 18 ሲደመር 90 ይሄ ማለት 108። እንዳንሳሳት ጥንቃቄ ማድረግ አለብን። 10ኛው ተርም ነው አይደለ? 10ኛው ተርም ነው የተባልነው። ኤዋን ፕላስ ኤን ማይነስ ዋን ታይምስ ዲ። ኮመን ዲፈረንሳችን ግን 10 አይደለም። 10 አይደለም ኮመን ዲፈረንሳችን ከ18 ላይ 20 ነው። 20 ስንጨምር ነው 38 የሚመጣው። ኮመን ዲፈረንሳችን 20 ከሆነ ወደ 180 ይቀየራል። ከዛ ወደ 180 ሲቀየር ባይ ዲፎልት 198 ነው የሚመጣው። 198 ሲለይ ያለው ነው መልሳችን የሚሆነው። ኩዌሽን ነምበር 51 ኢፍ ኤክስ ዋይ ኤንድ ዜድ አር ፖዘቲቭ ኢንቲጀር። ኤክስ ዋይ ዜድ ምንድን ናቸው? ፖዘቲቭ ኢንቲጀር ናቸው ይለናል። ኤክስ ዋይ ዜድ ፖዘቲቭ ኢንቲጀር ቢሆኑ ዋይ ማይነስ ዜድ ግሬተር ዛን ኤክስ ትሩ ቢሆን፣ ይሄ ኦልዌይስ ትሩ ቢሆን በዚህ ተነስተን ምንድነው ኮንክሉድ ማድረግ የምንችለው ነው የሚለን። ከዚህ መረጃ ተነስተን ኮንክሉድ ማድረግ የምንችለው ከዚህ ከጊቭናችን ብቻ ተነስተን አንደኛ ዋይ ግሬተር ዛን ኤክስ ፕላስ ዜድ ወደዛ ስንወስደው ችነች ዋይ ግሬተር ዛን ኤክስ ፕላስ ዜድ ፕሮፐርቲዝ ኦሪጂናሊ ቦት ፎር ብር 100,000 ኢፊቲስ ማርኬት ቫሊዩ አፕሪሺየት ጨመረ ማለት ነው። ዲፕሪሺየት ካደረገ ቀነሰ በስንት? በ30%። አዲስ ቫሉ። ይህን ፎርሙላ በጣም ደጋግሜ ሲነግራቸው የነበር ፎርሙላ ነው። አንድ ነገር መጀመሪያ ከነበረበት ቫሊዩ ቼንጅ ፈጠረ በፐርሰንቴጅ። ስንት ነበር የተገዛ? 30,000 ብር። በኋላ ስንት ጨመረ? 30% ጨመረ። ይሄ ማለት የዚህ 30% ማለት ሲባዛ በ0.3 ነው። አብዙት ስናበዛ ውስጥ ይመጣል መሰላችሁ። ይህን በዚህ ስናበዛው የ100,000 0.3 ስናበዛው 30,000 ይመጣል። 30,000 ይመጣል። ይህን 30,000 ካገኘም በኋላ 30,000 የጨመረውን አፕሪሼት ያደረገበት መጠን ነው። ኦሪጂናል ቫሊዩ አለ። ኦሪጂናል ቫሊዩ ላይ መደመር ነው። ይሄንን ስንት ነው? ኦሪጂናል ቫሊዩ 100,000 ስንደምረው አዲሱ ቫሊዩ ስንት ነው የሚሆነው? 130,000 ብር ይወርድ ማለት ነው። በጣም ሲምፕል ጥያቄ። ኢፍ ዘ አፖተም ኤንድ ራዲየስ ኦፍ ሬጉላር ሰቨን ሳይድድ ፖሊጎን። ይሄ የሚያወራው ስለምንድን ነው? ፖሊጎኖች ያው ለምሳሌ 7 ጎን ነው የሚለው። ይሄ 7 ጎን ነው ብንል ይሄ 6 ጎን ነው የሳልኩት፣ ግን 7 ነው ብላችሁ አስዩም አድርጉና አንደኛው ሬጉላር ሳይድ ፖሊጎን 8 አፖተሙ 8 ሴንቲሜትር ነው። ፖሊጎኑ 7 ሳይድ ነው ያለው። 7 ሳይድ ናቸው አጠቃላይ ኤን ኢኳል ቱ 7 ነው። ይሄኛው ደግሞ እዚህ ጋር ደግሞ የተሰጠን ምንድን ነው የሚለን? ራዲየስ ነው። ራዲየሱ ደግሞ ስንት ነው? አይ ሚን አፖተሙ በዚች ነው በአልፋ ነው የምትወከለው 8። ራዲየሳችን 259 ሴንቲሜትር። ዜን ኤሪያ ፈልጉ ነው የተባለው። ይሄ የሬጉላር ፖሊጎን ኤሪያ ፎርሙላ አለ። አፖተም ሲሰጠን የምንሰራበት ፎርሙላ ማለት ነው። እንዲሁ ዝም ብሎ ሳይሆን አፖተም በሚሰጥ ሰዓት መስራት የምንችልበት ፎርሙላ ነው። እሱን ፎርሙላ ተክተን እንሰራለን እዚህ ጋር። የዛኔ መልሱን ወይም ሶሉሽናችንን ማግኘት እንችላለን። እሺ ፎርሙላውን ቼክ ላድርግላችሁ። እሺ የሬጉላር ፖሊጎን ፎርሙላ አምፖተም በሚሰጥበት ሰዓት 1/2 ሲባዛ በአምፖተሟ ከዛ በኋላ ሲባዛ በፐርሜትር አድርገን ነው የምንሰራው። እዚህ ጋር ፐርሜትር ደግሞ እንዴት እንፈልጋለን ስንል ጀስት አፖተም ማለት ከሚድ ፖይንት ኦፍ ዘ ሳይድ ከዚህ ከሳይዱ ተነስቶ እስከ ማን ድረስ ነው? እስከ ሴንተሩ ያለው ነው። ይሄ ነው አፖተም የሚባለው። ይችነች አፖተም ማለት። ኤን ደግሞ የሳይዱ ሌንግዝ ነው። ፐርሜትር ደግሞ የዚህ ዙሪያ አይደለም
ኤንኤስ ነው ፐር ሜትር ለመስራት ኤን ታይምስ ኤስ። የአሁኑ 7 ሳይድ ነው ያለው ተብለናል። በዚህ ጊዜ ፐርሜትራችንን ለማግኘት ምንድን ነው ማድረግ የሚጠበቅብን? ይኸውላችሁ አሁን የተነገረን ምን ብቻ ነው? ራዲየስ ነው የተሰጠው። ራዲየስ ሲሰጠን ትንሽ ምን ያደርገዋል? ትንሽ ኮምፕሌክስ ያደርግብናል። ፎርሙላችንን ቀየር ያደርግብናል። ሎክ ራዲየስ በሚሆንበት ሰዓት ጀስት ፐርሜትር ሳያስፈልገን እንዴት አድርገን መስራት እንደምንችል ነው አሁን የማሳያችሁ። ይህን ፎርሙላ ያዙት። ይህ ፎርሙላ የሚያግዛችሁ ለምንድን ነው? ኤሪያ ፈልጉ ተብላችሁ ጊቭናችሁ ፐርሜትር እና አምፖተም ከሆነ ፐርሜትር ለመስራት ነምበር ኦፍ ሳይዱ ስንት ነው? 7 ነው። የአንዱ ሳይድ ቫሊዩ ከተሰጠን ይቺ ቫሊዩ ከተሰጠችን በቀላሉ ሶልቭ ማድረግ እንችላለን። ካልተሰጠን ነው አሁን ኮምፕሌክስ የሚያደርገው። ስለዚህ ካልተሰጠን የምትሰሩበት የኤሪያ ፎርሙላ ምንድን ነው የሚሆነው? አምፖተም ሲባዛ አር ስኩዌር ራዲየሳችን ሲቀነስ አምፖተም ስኩዌር አድርገን ሲባዛ በኤን ነው የሚሆነው። ይህ ማለት ጊቭናችን ስንት ነው? አምፖተማችን ስንት ነው? 8 ነው አይደለ? 8 ሲባዛ ራዲየሳችን ስንት ነው? ራዲየሳችን 259 ነው ስኩዌር ይሆናል። ሲቀነስ 8 ስኩዌር ሲባዛ ከጨረስን በኋላ ሲባዛ በማን እናደርገዋለን? በኤን በ7 ማለት ነው ነምበር ኦፍ ሳይዳችን። ይህንን በምትሰሩበት ጊዜ 259 ስኩዌር ከሆነ በኋላ ሲቀነስ ከ64 ላይ እናደርጋለን። መልሱን ቸክ ላድርግና ልንገራችሁ። ካልኩሌተር አውጥቼ 259 ስኩዌር ስናደርገው ስንት ይመጣል መሰላችሁ? ያው ፈተና ላይ አንዳንድ ፈተና እንደዚህ የሚመጣው ሰዓት ይወስዳል፣ የታወቀ ነው። ግን 67081 ይመጣል። ሲቀነስ 64 ታደርጉታላችሁ። ስንቀንሰው ይሄንን 67017 ይመጣል። አንደር ራዲካል ነው የሚሆነው። ሲባዛ 7 ጊዜ 8ን መስራት እንችላለን። 7 ሲባዛ 8 የሚለው 7 ሲባዛ 8ን በምንሰራበት ጊዜ ስንት ነው የሚመጣልን መሰላችሁ? 7 ጊዜ 8ን ስንሰራ 60 ነው 56 ይመጣልናል። አንደር ራዲካል ይሄ ትልቁ ቁጥር ይቀመጣል ማለት ነው። ከዛ በኋላ ምንድነው የምናደርገው መሰላችሁ? ይሄ 67017 የሚለው መጨረሻ ላይ እየከፋፈልን ለማካፈል ስንሞክር እንዴት ነው ቸክ የምናደርገው? ጊቭናችንን ነው የምናየው። 56 የማን ብዜት ነው? የ112 ብዜት ነው አይደለ? በሁለት ወይም በ56 ምናምን እንሞክራለን ለማውጣት ይሄኛውን ከፍለን መጨረሻ ላይ ስንት እንደሚመጣ ላሳያቸው። አንሰር ኪው ጋር ገብቼ ስንት እንደመጣ ላሳያቸው። የመጨረሻ መልሱን ላሳያቸው። ይሄው ፎርሙላችን ይሄ ነው። ቅድም ያሳያችሁ ፎርሙላ ምንድን ነው የሚለው? ኤሪያ ኢኳል ቱ አምፖተም ሲባዛ አር ስኩዌር ማይነስ ኤ ስኩዌር ነው አይደለ? አሁን አምፖተሙ እንትን ስላለ ይሄ የማን ፎርሙላ ነው? እዚህ ጋር የረሳናት አንዲት ወርድ አለች። እሷ ማነች? ሁለትን ረስተናል። ሁለት አለ፣ ከዛ ደግሞ ኤን አለ። ይሄ ሙሉ ኤሪያ ፎርሙላ ነው። ከየት መጣ ስንል አምፖተም ታይምስ ፐርሜትር ነው። ነገር ግን ፐርሜትር ማለት ምን ማለት ነው? ፐርሜትር ማለት ደግሞ ኤንኤስ ነው ብያቸዋለሁ። ኤን አለ እዚህ ጋር። ኤስ ማለት ምን ማለት ነው? ኤስን ለመስራት ስትፈልጉ የኤስ ቫሊዩ ትዋይስ ኦፍ አር ስኩዌር ማይነስ ኤ ስኩዌር ነው። እንደዚህ አድርገን አሁን ይሄ መጀመሪያ ኤስን ፈለገ። ኤስ ሲፈለግ ልክ እንደዚህ መጣ። ይህ ኤስ ከተሰራ በኋላ የራዲካሉ ኢሹ ተፈታ ማለት ነው። እስኪ ጊቭናችንን እንመልከተው። ይሄንን 59 ብላችሁ ያዙት። ኦሪጂናሉ ላይ ይሄ ቱ የለችውም 59 ብቻ ነው ያለችው። 59 ሴንቲሜትር ብቻ ማለት ነው። በዚህ ብቻ ትይዙታላችሁ። 59 ሴንቲሜትር ብቻ ብላችሁ ትይዙትና ሎክ እንዴት እንደጨረስ ነው ላሳያችሁ። በመጨረሻ 59 ስኩዌር ሲሆን ከዛ
እሺ አር ስኩዌር ሆነ ሲቀነስ ኤ ስኩዌር ነው። ይላችሁ ሁለት ራዲካል 59 ነው የሚለው ኦሪጂናል ጥያቄው ላይ ያለው። ይህን ስኩዌር ስናደርገው ከዛ በኋላ ሲቀነስ 8 ስኩዌር ነው። ይሄ በዚህ ጠፋለት። 2 ሲባዛ 59 236 ነው ሁለት ሳይሆን ሁለት ስኩዌር ስትሆን አራት ሲባዛ 59 236 ይመጣል። ሲቀነስ 64 172 ደግሞ ሲካፈል ለሁለት ስታደርጉት ሲካፈል ለአራት ስታደርጉት ይሄ ማለት 4 ሲባዛ 43 ነው አይደለ? አራት ሁለቱና ተውጣለች። እቺ ሁለት ከዚህ ጋር ስትባዛ አራት ትመጣለች። ፎር ራዲካል 43 ይመጣልና ይህም ፎር ራዲካል 43 ከሰራን በኋላ ቀጥታ መተካት እንችላለን ማለት ነው። ፐሪሜትር ለመፈለግ ይኸው ኤንኤስ ያልናት ይችላል። ስለዚህ ይህን ለመስራት ከእናንተ የሚጠበቀው ኤሪያ ኢኳል ቱ 1/2 አምፖተም ሲባዛ ፐሪሜትር ነው። ፐሪሜትር ማለት ምን ማለት ነው? ኤንኤስ ነው። ኤስን ለመፈለግ ስንል ምን አደረገው? የኤስ ፎርሙላ በአምፖተም ጊዜ እና በራዲየስ ጊዜ ከሆነ ጊቭናችን ማለት ነው። እንደሱ ከሆነ ትዋይስ ኦፍ ራዲየስ ስኩዌር ሲሆን ሲቀነስ አምፖተም ስኩዌር ነው የሚሆነው። ፐሪሜትር በዚህ ጊዜ ምን ይሆናል ማለት ነው? ኤንኤስ በሚለው ትዋይስ ኦፍ ኤን አር ስኩዌር ማይነስ ኤ ስኩዌር ይሆናል ማለት ነው። ስለዚህ ኤሪያን በአጠቃላይ የፈለጉ ስትባሉ በዚህ ሰች ካይንድ ኦፍ ቲንግ ከሆነ 1/2 ትላላችሁ። አሁን 1/2 ብለን ትዋይስ ኦፍ የሚለውን አጠፋ ነው። ሁለትን በዚህ ሁለት እናጠፋዋለን። ሁለት ምን ላይ ስላለ? ኤስ ላይ ወይም ፐሪሜትር ላይ ስላለ። ሁለት በሁለት ከጠፋ ማን ነው የሚቀርም? አምፖተም ሲባዛ ኤን አለ ሲባዛ አር ስኩዌር ማይነስ ኤ ስኩዌር ብለን በቀላሉ በዚህኛው ፎርሙላ መስራት እንችላለን። ስለዚህ አሁን ጥያቄ ለመስራት አምፖተማችን ማን ነው? ጊቭኑ ትክክል ስላልሆነ ነው እንጂ 8 ሲባዛ ኤናችን ስንት ነው? ኤን ማለት ነምበር ኦፍ ሳይዳችን 7 አንደር ራዲካል ተብሎ የተቀመጠ ቁጥር አር ስኩዌር ማይነስ ኤ ስኩዌር ነው። አራችን ማን ነው? ትዋይስ ኦፍ ራዲካል 59 ትዋይስ ኦፍ ራዲካል 59 ስኩዌር ይሆናል። ሲቀነስ ኤ ስኩዌር አለ። ኤ ደግሞ 8 ስኩዌር ሲሆን 64 ሶ ይሄን ስንቀናነስ 8 ሲባዛ 7 ይሄኛው መጨረሻ ላይ ስንት ነው የሚመጣልን ከራዲካሉ ሲወጣ? አሁን ሁለት የለችም፣ በሁለት አይባዛም። የተኛው መሰላችሁ? ሁለት ራዲካል 43 ይሆናል። 43 ይሄን አብዝተን እናስቀምጣለን ማለት ነው። መጨረሻ ላይ 112 ሲባዛ በራዲካል 43 የሚል መልስ እናገኛለን። እንደዚህ አድርገን ማስቀመጥ እንችላለን። ይህን ይመስላል። አጠቃላይ ያገኘነው ጥያቄ 53 ነው። ማትስ ፓርቱ ላይ ይሄ ዴታ ኢንተርፕሪቴሽን ጥያቄውን አላገኘነውም። ስናገኘው አታች እናደርግላቸዋለን። ለጊዜው አላገኘነውም። ይህንን ይመስላል ማለት ነው። እንዳጠቃላይ ጥያቄዎቹ ብዙ ከባድ የሚባል ነገር የላቸውም። ቀላሎች ናቸው፣ ግን ማስተዋል ይፈልጋሉ። አብዛኞቹ ቀላል መስሎ የሚሸውዱ የመጀመሪያ ሙከራ ስትሰሩ ልክ ካልመጣ በሚቀጥለው የመሰራት ቻንሳቸው ከፍ ያለ ነው የሚሆነው። ቸክ አድርጉት። ይህንን በፒዲኤፍ ከፈለጋችሁ ኢንትራንስ ትሪክስ ብላችሁ ቴሌግራም ቻናል ላይ ጆይን ማድረግ ትችላላችሁ። በአፕሊኬሽን በኩል ደግሞ ኤግዛም ብለን አስቀምጠንላቸዋል። እሱ ጋር ገብታችሁም ደግሞ ለመስራት አፕስቶር ላይ ፕሌይ ስቶር ላይም ሰርች ማድረግ ትችላላችሁ። ሁለቱም ላይ ታገኙታላችሁ። ያልገባችሁ ነገር ካለ ወይም ልክ አይደለም ብላችሁ የምታስቡት ጥያቄ ካለ አስቀምጡና ኮሜንት ላይ ቸክ አድርጌ አስተካክዬ ያስገባላችኋለሁ። በቴሌግራም በኩል ታገኙታላችሁ።